አሁን ምድራዊ ኃይልን የተገዛ ሰውን አታወዛግብ። አውቃ ይኸውልህ በሃይማኖት ላይ አትላላጥ። በፈጠረ ነገ መኪና ሊገጭ ክፍሉን ታልበዋለህ ወይ ሰው አይደለም። ህፃናቶቹ ምን የሚማሩት እየሰማችሁ ነው። ህፃናቶቹ ሲያደርሱ ከስሩ ህፃናቶቹ ከዚህ አሁን ምን አይነት ጭንቅላት ዘው ነው የሚያዝጉ? አጋንንት ነው በደንብ የሚጫወቱባችሁ። አንተ ነው የሚጫወተው። አልሐምዱሊላህ ነው የምናመልከው። አንተ ነው ባይሳ በመርየም ልጅ የምታመልክ አጋንንት የሚጫወትበት አንተ ነህ። ሙስሊም እንዴት አጋንንት ይጫወትበታል? መጀመሪያ አንተ ማንን ነው የምታመልክ? እስኪ ቁርአን ትቀሪያለሽ? መልካም እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። የዛሬ ቶፒካችን ታቡላብ ታሪክ ጋር ይሆናል። አንድ ቪዲዮ ሰርች አለኝ። እሱን ካያችሁት እርሳችን አቡላህብ ታሪክ ይሆናል ማለት ነው። የአቡላህብን ታሪክ ማታውቁ ከሆነ በደንብ እንማማርበታለን። ዛሬ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። አቡላህብ ማለት የመሐመድ አጎት ተብሎ የሚታመን ነው። ብዙ ታሪኮች አሉት፣ ብቻ ብዙ አስቂኝ ነገሮች አሉት። የሰራሁትን ቪዲዮ ሪፖስት አድርጎትና ተመለሱ። እንደማያውቁት ምዕራፉ አንድ ምዕራፍ ነው። ዛሬ እንግዲህ ከ114 ውስጥ በዛ እድለኛ ናችሁ ሙስሊሞችም ክርስቲያኖችም። አንድ ምዕራፍ ሙሉ ቀለል ብላችሁ ልትማሩ ነው ማለት ነው። እኛ ጋር አንድ ምዕራፍ ሙሉ ተምራችሁ ልታዩት ነው። መልካም ሱራ 111 ከ20 ቁጥር 1 ጀምሮ እናነባለን። የአቡ ለሃብ 2 እጆች ከሰሩ፣ ከእርሱም ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጨርት የሆነ ገመድ ያለባት ስትሆን ይላል። መልካም ክፍሉ እንግዲህ ይሄ ነው። አንድ ምዕራፍ ነው። እንግዲህ አንድ ምዕራፍ የቁርአን ክፍል ይሄ ነው ማለት ነው። አብዲ እንዴት ነህ? ሰማለሁ ተሰማለህ አለ ሰማለኝ። ኦኬ ተቋርጬ ነበረ እንትን ብሎብኝ ነበረ። ኦኬ እንኳን ደህና መጣ ብሊስ። እንኳን ደህና ቆያችሁ። ኦኬ ስለ አቡላብ ታሪክ ምን ነግረን ይኖራል? አቡላብ ማን ነው? እሱ ታውቀዋለህ? አዎ አውቀዋለሁ። አንተ አልከፋለኝ። ገዝቱ እኮ ምንድን ነው እሱ? ኦኬ አቡላብ ትሰማለህ? አቡላብ ማን ነው? እሱ ቁርአን ግልጽና የተብራራ ነው አይደለ? አዎ። ኦኬ ስለ አቡላብ እስኪ አቡላብ ማን እንደሆነ እስከ ቁርአን አሳየኝ። አቡላብ ይሄ እዚህ ጋር አንድ ምዕራፍ የወረደበት አቡላብ ምን አድርጎ ነው? አቡላብ ቁርአን ወርዶበት ሳይሆን ቁርአን የወረደው ነብዩ አለይሂ ሰላቱ ወሰላም ላይ ነው። ስለ አቡላብ ነው እንጂ የወረደው አቡላብ ላይ አይደለም የወረደው። መጀመሪያ ይሄ የወረደው ስለ አቡላብ ነው። ስለ አቡላብ የወረደው አቡላብ ምንድን ነው? ስለ አቡላብ የወረደው ምንድን ነው? እሺ ነገር እሺ ስለ አቡላብ የወረደው እሱን እነግርሃለሁ፣ ችግር የለውም። አስተካክዬ ለመናገር እሞክራለሁ። ግን ያ የመጀመሪያው ይስተካከል። ቁርአን የወረደው ነቢያችን አለይሂ ወሰላቱ ወሰላም ላይ ነው። ስለ አቡላብ የሚናገርበት የቁርአን ክፍል አለ እና አቡላብ ማን ነው? ምንድን ነው እሱ? እኔ የጠየኩህ ስለዚህ ምዕራፍ ነው። ስለ አቡላብ የወረደው ይሄ ምንድን ነው? ማን ነው እሱ? አቡላሃብ ሰው ነው፣ እንደ ሰው ፍጥረት ነው፣ የአላህ ፍጡር ነው እና በባህሪው ጠማማ ነው። ጠማማ ነው ማለት ለጌታው ለአምላኩ የማይገዛ የማይታዘዝ ነው። ስለዚህ
ማስረጃ እስኪ ከቁርአን ማስረጃ አመጣልሃለሁ ማስረጃ። በዚህ ምክንያት ሌሎች ማስረጃውን አመጣልሃለሁ። ማስረጃ አንተ ስለ አቡላብ አልጨረስኩም። አመጣልሃለሁ። የለም ለምን ተረት ተረት ነው እያወራ ያለው? የለም አልጨረስኩም። ስለ አቡላብ ወንድሜ ይኸውልህ፣ ትሰማኛለህ? ተረት ተረት ለምን አዳምጣለሁኝ? እኔ ተረት ተረት ለምን አዳምጣለሁኝ? ለምን አቡላብ ማን ነው አልከኝ አይደል? እንደ እየነገርኩህ እኮ ነው ማንነቱን። አንተ እንዴ ያው ስድቡን እኮ ነው ያነበብኩት እኮ። ሌላ ስድብ እኮ እየነገርከኝ ነው። አብዲ ተጨማሪ ስድቦች፣ አዳዲስ ብራንድ የሆኑ ስድቦች እየነገርከኝ ነው። አቡላብ የምሰድብበትን እዚህ ጋር የተጻፉት ስድቦች በቂ ናቸው። ስድብ አይደለም፣ ጸባዩን ነው የነገርከኝ። ተጨማሪ ስድባት ሳሊም ጣልቃ ትግባ። መረጃው አለኝ አልክ አይደለ? አንዱን ጥቀትና ሳሊም ጣልቃ ትግባ። ምን መሰለህ? ሳሊም ጣልቃ ትግባ። ይጨርስ አብዲ። አለኝ ማስረጃው ቁርአን ላይ ስላልክ አንድ ጥቀስና ከዛ በኋላ በጠቀስከው ላይ ያብራራ ትሄዳለህ። ማንነቱን አልሰማኸኝማ አንተ። መጀመሪያ የጠየቁኝ ሳትሰማኝ እንዴት አዲስ ነገር ማስረጃ አንተ ነው የምትቀጥለው እኮ። ማስረጃ አንተ ነው የምትቀጥለው ወይንስ ቁርአን ግልጽና የተብራራ እንደሆነ ተስማምተናል? እስካሁን ላወራኸው እኮ ነው መረጃ ስለ አቡለሀብ ለማስረዳት አልቻልኩም። አሁን ከአንተ ጋር አንተ የመናገር እድል እየከለከልከኝ ነው። በመጀመሪያ ደረጃ የጠየከኝን ሳልነግርህ አዲስ ጥያቄ እየጠየከኝ። አልከለከልኩም። ይሄ አግባብ አይደለም። አልከለከልኩም። እንትን እያልክ ስለሆነ ነው የጠየኩህ። እየጠየኩ ያለሁት ለምን እንደሆነ ታውቃለህ? ምክንያቱም ያንተን ነገር ካወራህ እኔ ደግሞ ያንተን ነገር ማዳመጥ አይደለም የምፈልገው፣ መረጃ ማገኝበትን ነው የምፈልገው። አይ የለም ከሆነ አዳምጣለሁ። ክሌም አድርገሃል። አብዲ መረጃው አለ ቁርአን ላይ እንዲህ ተገልጿል ብለህ ክሌም ስላደረግ ጠይቀሃለሁኝ። አይ የለኝም ማስረጃ የተማርኩትን እንዲሁ ላውራ ከሆነ አዳምጣለሁኝ። አይ በቁርአን ላይ አለ ብለህ ስላልክ ግን መረጃ ጠይቀሃለሁ። ስለዚህ አለ ስላልክ መረጃ ጠይቀሃለሁ። ምክንያቱም ፖዚቲቭ ክሌም ስላደረግ ኦልዌይስ ፕሩቭ ማድረግ አለብህ። ማን ነው ያልከኝ? የነገርኩ ስለከለከልከኝ አሁን እንዳላስታውሰው እያደረከኝ ነው፣ እያደናበርከኝ ነው። ማለትም እያወዛገርከኝ ነው። ቀላል ነው። ምንም አላደናበርኩም። እንደዚህ አይደለም። ምንም አላደናበርኩም። የጠየከኝን እንድነግርህ ከከለከልከኝ በጣም ቀላል ጥያቄ ይመጣል። ፖዚቲቭ ክሌም አድርገሃል። አለ ማስረጃው ቁርአን ላይ ብለሃል። ቁርአን ላይ አለ ስላልክ እኔ ደግሞ ያንን ማየት ስለምፈልግ መረጃ ፈልጋለሁ። ምክንያቱም አለ ብለህ ቁርአን ላይ አለ ብለህ ያለ መረጃ አውርተህ ብትወጣ አይ ያወራኸው ሁሉ ትክክል ነው ብሎ ነው ኦዲየንስ የሚያዳምጠው፣ አለ ስላልክ ማለት ነው። ነገር ግን ከሌለ የአንተን ተረት ተረት ወይም የሆነ መስጊድ ላይ ነገሩህን ከሆነ ዝም ብለህ እናዳምጣለን፣ ችግር የለው። የለም ብለህ ከቀጠልክ ብትወጣም ያኔ ችግር የለውም። ኦዲየንስ ብወጣም ያለ መረጃ እንደወጣህ ያውቃል፣ እንዳወራህ ያውቃል። ነገር ግን አለ ብለህ ክሌም አድርገህ የምታወራ ከሆነ አንተ ብትወጣ ኦዲየንስ ምንድን ነው የሚያውቀው? ኦኬ ቁርአን ላይ አለ አብራርቶታል፣ እንዳብራራው ነው ብሎ የሚያስበው ኦዲየንሱ። ስለዚህ ለዛ ነው ማልፈቅድልህ። አይ የለም ካልክ እንትናና ለማዳመጥ ዝግጁ ነኝ። ትክክል ነው። የኦዲየንሱም ትክክል ነው። በኦዲየንሱ ቦታ በሆን እኔም እንደዚሁ ነው ማስበው። ነገር ግን አቡለሀብ እንዳለ እና 100% እርግጠኛ ነኝ። ግን አሁን እዚህ ገብቼ በመደናበሬ ቁጥርና ምዕራፍ እንትኑን ረስቼዋለሁ። ምክንያቱም የተጠየቅኩትን እየመለስኩ እያለ በመሃል ስለተከለከልኩኝ በመደናበሬ ቁጥሩ ጠፍቶብኛል። አይፈረድብኝም። ግን ተመልሼ ቁጥሩን ይዤ እገባለሁ ከፈቀዳችሁልኝ። አሁን ቁጥሩ ያለበትን ቦታ አላገኘው እንጂ ችግር የለው። ፈልገው ካለ ፈልገው እዚሁ ያ እሺ፣ እናያለን። ቁጥሩን ይዤ ኤኒዌይስ ሎክ ካለው እንላለን። የሳይ ችግር የለውም። እሺ ኦኬ፣ አብሽር። መጨረሻ
እዚህ ሆነ መፈለግ ትችላለህ እስከምታገኘው። መጨረሻ እንኳን ደህና መጣ። ይሰማል? መጨረሻ አንተ እኔን ራሱ መጨረሻ የምን እያስመሰልከኝ ነው? መጨረሻ ስል እንትኔ እያስገባልኝ አይደለም ታውቃለህ? ገስት እያስገባል አብዲ እንትን እያለብኝ አካውንት እየከፈተልኝ አይደለም። አብዲ እንዴት ነህ? ሊንኳ አነስ ብላለች። ገና 15 ነው ያለው። እህት ወንድሞች ሊሳደብ ነው እፎይ እያመለኩ ነው ክርስቲያኖች። በጣም የሚገርመው ጠፍተህ መጣ። የት ጠፍተህ መጣ? አባረሩ እንዴ? ከጫካ አባረሩ። ዘንድሮም ትሳደባለህ። መቼ ነው አንተ የምትሻሻለው? አንተ የከሰርክ ዲያቆን ማረክ ነው ከቤተ ክርስቲያን። ቢያንስ ንጽጽሩን ዓለም ስታቆም እኮ ዲያቆኖች እኮ ስራ ግን ጋጦ አትጩ። ያውን ንጽጽር ከሚሰሩ ጋር ጓደኛቸው ንጽጽር የሚሰራልኝ ነው። ባይዘ ማታውቁት ከሆነ አዳምጥ። ገዳም በምን ፕሊስ ተረጋጋ። ተሳድበ መጨረሻ ላይ ተሳድበ ነው ሁሌም። ፕሊስ ተረጋጋ። ቋቁመሃል። አሁን ኡስታዝን መሀይም እንደሆነ ፕሊስ ቁጭ አድርጌ አስተምራለሁ። እውነት አስተምራቸዋለሁ። አትጩህ። ከኔ ይልቅ ኡስታዝን ክፈትለት። ክርስቲያን እንትና ካለ ቆስለንብንስ ኡስታዙ አንድ ቀንም ተወያይቶ ማያቅ መሀይም እንደሆነ እነሱ የሚያከብሩትን ኡስታዝ ራሱ የተናገረውን አንዴ ክፈት እናስደምጠው። ጥሩ መስክረህልናል። እሱ ላይ እናመሰግናለን። ከክርስቲያኖች ጋር እኛ ጋር ደፍረው የአንተ ኡስታዞች እንደማይወያዩ የመሰከርካትን ብናዳምጣትስ? እኔስ ከስርና እና ተማር። ጥሩ ማስረጃ ሰጥቷል። ባይዘ የእኛ ኡስታዞች እነሱ ጋር ሄደው እዚህ የምናከባቸው እናንተ የምንላቸው ባይዘ ንጽጽር ከሚሰሩ ጋር አብረው የሚሰራ ነበር። ለምንድነው የማይወያዩት? ዝም ብለው መልክ የሚሰሩት እውቀት የላቸውም ብሎ አንደኛውን ራሱ ጭንቅላቱ የሚለው የሚክቡትን ኡስታዝ አንድ ቀን እንኳን ተወያይቶ ማያቅ እዛ ነፎ ጋር የሚነሳ ሐዲስ እኮ እዚህ መጥቶ ግራ እያጋባን ነው ያላችሁ ጥሩ ምስክርነት ነው። በቂ ነው። እናመሰግናለን። አደባባይ ላይ እንድመሰክሩልን ባንፈልግም፣ ነገር ግን እናንተ ተደብቀን ያወራ ነው ብትሉ መረጃ ወጥቶባችኋል። ባይዘዌ ራሱ ብሏል። ኡስታዛችሁ መሀይም መሆኑን መመስከራችሁ ጥሩ ነው። ራሱ ብሏል። ላይቭ ከፍቶ ቤቱን ከፍቶ የማያወያዩ ናቸው ብሏል። ይሄ ራሱ ኡስታዝ አሁን ሲበቃው ነው እንደዚህ ያለው እኮ ራሱን እኮ ያው እኮ እሱን እኮ ነው ካለ ቪዲዮውን ክፈትለት ምልህ እኮ እሱን ነበር ራሱ የተናገረው። ማንኛው ነው ለቀውታል። መሀይም መሆኑን መመስከራችሁ ጥሩ ነው። ራሱ ብሏል። ላይቭ ከፍቶ ሎክ። ስለዚህ ዋናው ፖይንታችን ምንድነው? እሱ ያለ አካል ፍጡር አይደለም ተብሎ ይታመናል። ፍጡር ያልሆነ ያለ አካል አለ። ያ ፍጡር ያልሆነ ያለ አካል ደግሞ ዘላለማዊ ነው ተብሎ ይታመናል። ዘላለማዊ ከሆነ ይሄ ያለ አካል ነው ወይ? ይሄ ያለ ባህሪ ነው ወይ? አብዲ ምን አልክ? ትንሿን በረኪና እንደና አልኩ እኮ መጀመሪያ ገባ ነበር። ዲቫን ሚዩት አድርገው። አዎ ዴባ ምን እኔ አስቸገረኝ እኮ ሳስገባው እንትን ይላል። ደግመህ እንዳለክ ቤቴ ሚዩት ሳደርገው ሚዩት አይሆንም። ኦኬ ምን አልክ አብዲ? መጀመሪያ ገባው እኔ ነበረ ዝም አልከኝ። ሁለት ሶስት ሰው አነጋገርክ። እየጠራው ነበረ እኮ አብዲ ያልኩት እኮ ቅድም አንተን ነበረ። አንተ ዝም ስትለኝ እየተመቸ አይደለም ብዬ ነው። ሶሪ እኔ አብዲ ስትለኝ ደግሞ እኔ አብዱ ነው። አብዲ ስትይ ወደዛ ዝም አልኩ። ታውቃለህ? አይ አብዲ ያኛውም አብዱ ነበር የሚለው አብዲ በሚለው ነው ዝም ብዬ አብዲ ነው ያልኩት። አንተ ነበር የጠራሁት አስቀድሜ። ከዛ ዝም ስትል አልተመቸም ማለት ነው ብዬ ዝም አልኩኝ። አንዳንዴ ላይመች ስለሚችል ብዬ። ኦኬ ችግር የለውም። እሺ
ኦኬ ስለ አቡላብ ታሪክ ነበረ እያወራን ያለ ነው። እሺ እና ምንድን ነው ያለ እሱ ላይ የአቡላብ ቁርአን የተብራራና ግልጽ ነው ይላል አይደለ? ትክክል። የአቡላብ ሚስት ምን አድርጋ ነው? ከቁርአን የተብራራና ግልጽ ከሆነ ማስረጃ ልትሰጠን ትችላለህ? ይኸውልህ በሐዲስ ከፈለክ እሰጥሃለሁ። የአቡለሃብ ሚስት ማለት በነቢዩ ሰለላሁ ዐለይሂ ወሰለም በጣም ኃይለኛ ክፋት የሚታደርግ በሚሄዱበት መስጂድ በሚሄዱበት መንገዳቸው ላይ እሾህ አምጥታ የምትነንስ ነበር እና ለዛ ነው እንጨት ተሸካሚ ሆና ሀብታም ነበረች። ደግሞ ሀብታም ነበረች። ሀብታም ሆና ግን ደን ሄዳ ደን ነበረ እንጨቷን ምናምን ተሸክመ ትመጣው። ስስታም ነበረች በተፈጥሯ እና ከዛ እንጨቷ ከተሸከመችው እንጨት ጀምራ ወደ እሳት ትገባለች የሚል አላህ ሱብሓነሁ ወተዓላ። ስለዚህ ቁርአን ላይ የለም አይደለ? ቆይ ምን አልከኝ? መጀመሪያው አርጉመንታችን ቁርአን ላይ የለችም አይደለ? ማሳ ወይ በላቸው ስለሷ ታሪክ ቁርአን ላይ አለ። ምን ስስታም ሆነች እንጨት እንደዚህ ያልከውን አሁን ቁርአን ላይ እንደዛ እንደምታደርጋለህ ነው? ስድቧ ብቻ ነው ያለ የተሰደበችበት? ይኸውልህ እሷ አሁን ስድቧ ላይ ነው ቁርአን ላይ ስድቡ ሳይሆን የእሷን ባህሪ ነው አላህ ሱብሓነሁ ወተዓላ የገለጸልን። እንጨት ተሸካሚ ነች እሷ። ባህሪዋ ከሆነ እንጨት ተሸካሚና ጭርት ያለባት ነች። ባህሪ እንዴት ሊሆን ይችላል? እንጨት ተሸካሚ መሆን ስድብ ነው እንጂ እንጨት ተሸካሚ ባህሪ ነው እንዴ? ጭርት ያለባት ስትሆን ባህሪ እንዴት ይሆናል? ባህሪ እንዴት ይሆናል? ሰዎች 7 ባህሪያት አላቸው። 3ቱ ባህሪያተ ነፍስና 4ቱ ባህሪያተ ስጋ። እንጨት መሸከም ባህሪ ውስጥ ገባ። ደግሞ ባህሪ ምን እንደሆነ ወይም እንደገና ዲፋይን መደረግ አለበት። በጣም የሚወዱት ተብሎ የሚታመን ነው። እንግዲህ ሴትዮዋ ከሞተች የዛሬ 1400 ዓመት አለፈ። ገና እንጨት ተሸካሚ ነች፣ አንገቷ ላይ ጭርት አለባት፣ ገሃነም እሳት ትገባለች እያሉ ይላሉ ማለት ነው። እሷ እኮ ከሞተች ስንት ጊዜዋ? ተአምር ተብሎ የሚባለው ይሄ ነው። ከ114ቱ ምዕራፍ አንዱ ምዕራፍ ይሄ ነው። የወረደበት ተአምሩ ደግሞ በጣም አስቂ ነው። እንሄድበታለን። የወረደበት ደግሞ አልተረዳኸኝም እኮ አሁን ባህሪዋ ይኸውልህ ሳዳንተ ሰው ስለነበረብኝ ነው። ባህሪዋ ስስታም ነበረች። ሀብታም ከመሆኗ ጋር ግን እንጨት ከማብዛት ይልቅ ስስታም ለመሆኗ ማስረጃ ቁርአን ላይ አለ። በሐዲስ እሰጥሃለሁ። ኦኬ ስስታም ነች የሚል ሐዲስ ላይ አለ። አዎ እንጨት ተሸካሚ መሆኗን እንደገና ደግሞ ሄዳ እዛ ደን ገብታ እንጨት እንደምትሰበስብ አለ። እስኪ ስስታም ነች የሚለውን እስኪ ሐዲስ ላይ ራሱ እስኪ ሊያዋላ አቀው ማክሰደን ታሪክ ኦራይት አዲስ ከሚያመጣ ሀባሽ መቀጠል ትችላለህ። እሺ ምን ፖይንት እናለን? አማን ነው። ደህና መጣ ይመስገነው። እንኳን ደህና ቆየን። ትላንት ሳንጨርስ አስወጣኝ። ያው ኖርማል። ኦኬ ቁርአን ያላቃለው ብለህ ታምናለህ? ቁርአን ያላቃለው ብለህ ታምናለህ? ቁርአን ያላቃለው የአላህ ቃል ነው። አዎ ቃሉ ባህሪው ነው ብለህ ታምናለህ? የአቡላብ ሚስት እንጨት ተሸካሚ
አንገቷ ላይ ጭርት ያለባት የሚለው የአቡላ የሚስቱ ባህሪ ነው ወይንስ ያላ ባህሪ ነው? የሚስቱ ነው ወይንስ ያላ ባህሪ ነው? ይሄ ስለ እሷ ባህሪ እየተናገረ አይደል? ስለዚህ ይሄ ያላ ባህሪ ሳይሆን ስለ እሷ ባህሪ። ስለዚህ ይሄ ቃሉ የምናነበው ይሄ ባህሪው ያላ ሳይሆን ስለዚህ ይሄ ምንድነው እሱ ማለት ነው? የአቡላ ባህሪ ነው ማለት ነው የሚስቱ። ስለዚህ ቁርአን አይደለም። አንድ ፖይንት ክሊር ላድርግልህ። አንዴ ቆይ ላውራ እኮ ላውራ። ቆይ አይ ስለ መሀል ላይ እንዳታቋርጠኝ ብዬ ነው ላውራ። እሺ ወይ አዎ እያልክ እንዲህ ዝም ብለህ እንትን አትበለኛ። እየሰማኝ ነው አይደል? ቀጥል እያልኩ አልሰማም እንዴ? እሺ አሁን እሷን ምን እያደረገ ነው ያለው? እየገለጸ ነው ያለው። የእሱ ቃልም ቢሆን እኮ ምኑ ነው እዚህ ጋር ክፋትን እያሳየ ሳይሆን ክፉን ክፉ እያለ ነው ያለው ነው አይደለም? ጨርሻለሁ። ቀጥል። ምንም ይብራራ አይደለም። አየሁ አይደለ? ለመብራራት የሚመች አይደለም። ምክንያቱም ምን ብለን የጀመርከው ይሄ ቃል ያላ ቃል ነው አልክ። ቆይ አዳምጥ፣ ጣልቃ ትግባ። ይሄ ቃል ያላ ቃል ነው አልከኝ፣ ያላ ባህሪው ነው አልከኝ። ይሄ ያላ ኢንተራፕት አታድርገኛ። እናዳመጥከዋል። ያላ ባህሪው ነው አልከኝ። ስለዚህ ከአንገቷ ላይ ጭርት ያለባት ስትሆን ገመድ ያለባት ስትሆን የሚለው የአቡላ ባህሪ ነው ይሄ ቃል ወይንስ ያላ ስለ አቡላብን እየገለጠ ነው? እንዴት ትለኛለህ? ባህሪው እኮ ነው ብለኸኛል አስቀድመህ። ይሄ ያላ ባህሪ ነው ብለኸኛል። ይሄ ደግሞ ፍጡር ቃል አይደለም ብለኸኛል። ስለዚህ ይሄ ምንድን ነው የሚሆነው? ወደ ማን ይመለሳል? አንተ ባልከው መሰረት ያላ ባህሪ ይሆናል ማለት ነው። አላ ባህሪው በባህሪው ምን አለ ማለት ነው? አንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን የሚል ባህሪ አለው። ፍጡር ያልሆነ ባህሪ አለው፣ ሲፋት አለው። ልክ እንደ እጁ እንደ አይኑ ሌላ ባህሪ ምን ይባላለው? በአንገቷ ላይ ከጭርት የሆነ ገመድ ያለባት ሲሆን የሚል ባህሪ አለው። የእሷ ነው ካልከኝ ይሄ እሱ ካልሆነ የእሷ ከሆነ ስለዚህ እሷ ፍጡር እንደመሆኗ ጅማሬ እንዳላት መጠን ይሄም ፍጡር ይሆናል ማለት ነው። ጨረስክ? አንተ ደግሞ ቁርአን ፍጡር አይደለም ብለኸኛል። አብዲ ተመለስ። ባታመጣም ሌላ ቦታ ላይ አርጊው እናደርጋለን። ንግግሩ ነው እዚህ ጋር ባህሪው እንጂ እንትኑ ባህሪ አይደለም። ገብቷል? ቀላል በእንትን አንደርስታንድ የምታደርገው ነገር ነው። ይሄን ያህል ውስብስብ ነገር ሆኖ አይደለም። ገባ? ይሄ የሚናገረው እሷን የሚገልጽበት መንገድ እንጂ ቀላል ነው። ቀላል ይሄንን የሚናገረው እሷ ከተፈጠረች በኋላ ነው ይሄ ቃል የመጣው። አስቀድሞም ይሄ ቃል አላህ ዘንድ ነበረ። እየወረደ ያለ እንትን አይደል እንዴ? መጀመሪያም እኮ እሷ ከመፈጠሯ በፊት ይሄ አለ የለም? አለ የለም? ይሄ ከመፈጠሯ በፊት ለእኛ ሪቪል አልተደረገልንም። አላህ ጋር አለ፣ ግን ለእኛ ሪቪል አልተደረገልንም። ስለዚህ የአላህ ባህሪ ነው የምልህ ከዛ አንጻር ነው። አለ እስከ በባህሪው ሼር አድርጎ እሷን ፈጥሯል ሊሆን ይችላል እንጂ የአላህ ባህሪው ነው። ምክንያቱም ገና እሷ ሳትፈጠር ጀምሮ ይሄ አላህ ዘንድ የነበረ የአላህ የራሱ ኢንቲቲ ስለሆነ ማለት ነው። ኦኬ፣ ሌላ አንድ ጥያቄ ልጠይቅህ። እዚህ ላይ ብዙም አርጊው እያደረክ ስላልሆነ ሜይ ቢ አስተር ቢዲ 155 ቆሰድ ድረስ ክፈተልን። ያ እንደማይመች ስለማውቀው ነው የሚያለፍኩ። ማይመቸው ግን ለምንድን ነው? እሱ ከፍተኛ አጣብቂኝ ስለሚከታችሁ አድቫንቴጅ ልስጥ ብዬ ነው። ሎክ ሌላ ጥያቄ ልጠይቅህ። ይህ ያለ ቃል ነው፣ ባህሪው ነው። ኦኬ 2155 ጀሚያ ተርሚዚ ላይ ጀሚያ ተርሚዚ ነው ያልኩህ። ጀሚያ ተርሚዚ ላይ ክፈተውና ያዘው አንብበው። ያው ኦኬ ሎክ ኦኬ እንትኗን ብቻ አሳየን። እሺ
ወደ እንትኗ ላይ ያላ ቃል ሶሪ ቁርአኑ ከመፈጠሩ በፊት ይሄ ቃሉ ያሁን ያልናት ቅድም ላልኳት መረጃ ነው። በአላህ ዘንድ የነበረች መሆኑን ብቻ አሳየው። አንብባት። ወደ ላይ ከፍ በል። በመጽሐፍ ውስጥ የተጻፈ እንደሆነ አስቀድሞም ያለ እንደሆነ የምትናገርበት ፓርት We have made it in Quran in Arabic that you may be able to understand. ስለዚህ ከዚህ ጀምረን ስናነበው oh my son do you recite the Quran? I said yes. He said the recite of al-Zukhruf to me. He said so I recited him by the Minis book. Verily we have made it Quran in Arabic that you may be able to understand. And verily it's in the mother of book with us ብሎ ይናገራል። ምን ብሎ ይናገራል? ቁርአንን በአረብኛ ወረድ ነው then that you may be able to understand እናንተ በምትረዱ ነገር and verily it is the mother ድምፅ አለ ትናት it is in the mother of book with us ከኛ ጋርም በእናት መጽሐፉ ይገኛል ብሎ ይናገራል። ቀጥል ትንሽ እሺ indeed exalted full of wisdom then he said do you know what the mother of book is? የእናት መጽሐፍ ማለት ምን ማለት እንደሆነ ታውቃለህ? I said Allah and his messenger know better አላህና መልእክተኛው ያውቁታል በተሻለ he said it is a book that Allah wrote before he created the heaven and before he created the earth ይህ ምን ማለት ነው ብሎ አብራራለት። ይህ መጽሐፍ ማለት አላህ ፍጥረትን ከመፍጠሩ በፊት እንዲሁም ገነትንና ምድርን ከመፍጠሩ በፊት በእርሱ ዘንድ የጻፈው ነው ብሎ ተናገረ። ቀጥል። እሺ in it it's written fear one is among us the high inhabitation of the fire and in it is Persh the two hands of Abu Lahab and Persh he atta said ምን ብሎም ተናገረ? ፊራውን እንትን የሳት እንደሆነ ፐርሽ the two hands of የአቡ ለሃብም ሁለት እጆች እንደሚጠፉ እሱም እንደሚጠፋ የተነገረበት ያ ይሄ ክፍል ምንድነው? እሱ ሰማይና ምድርን አላህ ከመፍጠሩ በፊት አስቀድሞ የአቡ ለሃብ እጆች ሁለት እጆቹ ይጠፋሉ ከሰሩ ምትለውም አስቀድሞ ሰማይና ምድር ሳይፈጠር በፊት እሱ ዘንድ ያለ ነው የተጻፈም ነው። ስለዚህ ፍጥረት የባህሪ ለፍጡራ የምንሰጠው ከሆነ ይሄን የምናነበው የፍጡር ነው የፈጣሪ ባህሪ ነው ብለን ያንን ብንል አስቀድሞ ፍጥረት ሳይፈጠር ጭምር አስቀድሞ የነበረ ነው። ስለዚህ የኛ ጥያቄ አሁን ምንድነው? እሱ where is free will? በእስልምና free will አለ ወይ? ምክንያቱም እኔ ገና ሳልወለድ ሰማይና ምድርን ሳይፈጠር እፎይ እስተነ ባለቤቱ ጋንም ነው ምገባው ብሎ ከጻፈና መጽሐፍ ካመጣብኝ ደምሳሽ ለምሳሌ ስለምን አይነት ነፃ ምርጫስ ነው የምናወራው ነው? ተዛ በኋላ ሀበሻ ይሄ ሰውዬ ነፃ ምርጫ ነበረው? ጀሚያል ጌታል እዚህ ጋር ፍሪ ዊሉን መጀመሪያ ላስረዳና ከዛ እንቀጥል አይሻልም? ቀጥልሽ። እሺ ፍሪ ዊል የሚለው በእኛ በእስልምና ኮንሰፕት ምን መሰለ? አንደኛ ጋድ ሙሉ ነገር ሚዩት አድርገው አንዴ ጀማል ጅማ ይደርባል ድምፁ። ቀጥል። እንዳልኩ ጋድ ሙሉ ነገር ማያውቅ ከሆነና ይሄ ሊከናወን የሚችለው ማያውቅ ከሆነ በኋላ ወደ እናንተ እንመጣለን። ይሄ ፖይንት በጣም ክሩሻል ስለሆነ ነው። ሙሉ ነገር የሚከናወነውን ማያውቅ ስለ እውቀት ነው እያወራለሁ። ተጽፏል ነው የአቡላ ሚስት ወይ መጀመሪያ ቀደረን ላስረዳህ ብዬ ነው። ስለ ፍሪ ዊል ላስረዳህ። ስለምን እውቀት ነው የምታወራው? ስለ ፍሪ ዊል ላስረዳህ። እኔ ዙሪያ ጥምጥም አልጠየቅኩም። ስለ ፍሪ ዊል ለምን ታስረዳኛለህ? እኔ አስተምርሃለሁ። የጠየቅኩ እንዴ እኔ ያልጠየቅኩም አስተምርሃለሁ። ስተና ኡስታዞች ያልጠየቅኩና ታውቃለህ። የአቡላ ገና ሳይወለድ አዳምጥ። አቡላብ ገና ሳይፈጠር ምድርና ሰማይ ሳይፈጠሩ ቁርአኑ መጣ። ሰውየው አልሞተም፣ በህይወትም አለ። ጋንም ትገባለህ ተብሎ ተባለ። ነሰሰርሊ ጋንም መግባት አለበት። በቃ ምንም አማራጭ የለው። ምክንያቱም እሱ ወደ ገነት የሚገባ ከሆነ አላህ ውሸታም ይሆናል። ነሰሰርሊ አላህ ውሸተኛ ለመሆን ምን መሆን አለበት? ነሰሰርሊ አንኛው ተቀድሮበታል፣ ተወስኖበታል። በቃ ምርጫ የለውም ማለት ነው።
ጋይድ ቀጥል። እውቀት ምናምን እንዳትል፣ ስለ እውቀት ሽታውም ስለሌለ ማለት ነው። ፍሪ ዊሉ ቢገባህ እኮ ይሄ ትልቅ ኮንሰፕት አይደለም ልልህ ነው። ገባህ? ስለ አቡላብ አስረዳን። አሁን ስለ አቡላብ አስረዳን። እሺ እቺ ሀዲሷ ምን ላይ ነበረች? እቺ ፍሪ ዊሏን ንገረኝ፣ የሀዲሷን ቁጥር። ጀሚዕ ተርሚዚ አትርሚዚ ስንት? 2155 አተርሚዚ ላይ ለምን ትሄዳለህ? ቁርአኑ ላይ ሆነህ እኮ ለምን አታስረዳኝም? ስለ አቡላብ ታሪክ ቁርአኑ ላይ ሆነህ እኮ ማስረዳት ትችላለህ። ቁርአኑ የወረደው አቡላብ በህይወት እያለ ነው አይደለ? ቁርአኑ የወረደው አቡላብ በህይወት እያለ ነው አይደለ? ነው አይደለ? ስለዚህ አቡላብም በህይወት ያለን ሰውዬ መጽሐፍ ጽፈ ደምሳሽ ለምሳሌ እንደዚህ ብሎ ጽፎ በመጣ ሀባሽ እስከነ ሚስቱ ገሃነም ይገባሉ ብሎ አመጣብህ። ሚስትህም አንተም እንጨት ተሸካሚ ሆናችሁ አምላኬ እንዲህ ብሎኛል ገሃነም ትገባላችሁ። ይሄ እኮ ስድብ ነው ሊትራሊ። ከዛ ደግሞ ይሄ ፍጡር አይደለም የአምላኬ ባህሪው ነው ይልሃል። ስድብ እኮ ከሰደበ በኋላ ማለት ነው። ስድብ አይደለም እኮ ጃጅመንቱን እኮ እየነገረህ ነው። እንዲህ አርግተሃል፣ መጨረሻ የሚሆነው ይሄ ነው እያለህ እኮ ነው። ስም ጠርቶ እንደዚህ ካመጣ የኔ ደግሞ እያልኩ ያለሁት ዘግቶታል እያልኩ ነው። ፍሪ ሁሉንም ነጠቀው እያልኩ ነው። ምክንያቱም ሰውየው ወደ እስልምና ቢገባ ገሃነም ነው የሚገባው ብሎታል። ወደ እስልምና ቢመጣ አላህ ውሸታም ነው ማለት ነው። ይህን ቁርአን ክፍል ተቀራው ነበር አቡላብ ሙስሊም ቢሆን አቡላብ ሙስሊም ቢሆን አይኖርም ነበረ። አሃ ይህንን የቁርአን ክፍል ተደብቋት ነበር፣ ታጠፏት ነበራ። ለምን ይደበቃል? እንደማይሆን አላህ እኮ እዚህ ጋር ሙሉ ፉል ኖሌጅ እንዳለው እየነገረህ ነው። ወደፊት የሚሆነውንም ወደኋላ የሚሆነውን ስለሚያውቅ ስለዚህ ወስኖበታል ማለት ነው። ማይሆን አውቆ ነው ይሄን ነገር ቀድሮበታል እኮ ወሰነበት። ዲፋይን ወስኖ አብራራው። ምን አደረገና ገሃነም ትገባለህ፣ ሚስትህ እንጨት ተሸካሚ ነች፣ ትገባላችሁ። ምሽት ገና ሳይፈጥረው ሉክ ገና ሳይፈጠር ሰማይና ምድር ሳይፈጠር ነው ይሄንን የጻፈው። ከዛ ተተፈጠረ በኋላስ እየመጣ አንድ ሰው ደምሳሽ መጣውን ስምህን እየጠራ አበበ አንተና ሚስትህ ገሃነም ትገባለህ እያለ ከመጽሐፉ ላይ ሲያነብልህ ማለት ነው። ስምህን እየጠራ ይኸው አምላኬ ነው ያለው። ነጥሎ ከሰዎች ውስጥ ከመቶ ሰዎች ውስጥ ወይንም እንደዚህ አንተ እንጨት ተሸካሚ፣ አንተ ሁለት ልጅህ የጠፋ፣ አንተ ጭርታ ሚስት ያለች ገሃነም ትገባለህ ሲልህ ማለት ነው። ከዛስ ይሄ ኃይለኛ መገለጥ ተአምር ተብሎ ስቲል ይነበባል። አንድ የአማርኛውን አድርግና አንብብላችሁ አዲስ ለመጡ ተአምሩ ደግሞ እንዴት መሰላችሁ? ተአምሩ ምን መሰላችሁ? አሰፋና መርዋ የሚባል ሁለት ተራሮች አሉ መካ ላይ ሰፋ ላይ እዛ ተራራው ላይ ይወጣና ጠዋት ላይ ይጮሃል። ሙሐመድ ሳባ ብሎ ይጮሃል። ሌሊት መካዎቹ ድምፅ ስለሚሰሙ እዛ ሴጣን ነው የሚጮኸው ብለው ነው የሚያምኑት። አንድ ቀን ጠዋት ግን ሙሐመድ ጮኸ። ሰዎች ተሰብስበው ሄዱ። ሰዎች ተሰብስበው ሲሄዱ አንብብላቸው አንዴ፣ ከዛ በኋላ አብራራዋለሁ። እሺ ሀዲሱ የሚገኘው በዚህ በጃሚዕ ተርሚዚ 3363 ላይ ነው። ዋን ዴይ ዘ ሜሴንጀር ኦፍ አላህ አሴንድ አሳፋ ወደ አሳፋ ወደሚባል ቦታ ሄደ፣ ተጓዘ፣ ወጣ። ኤንድ ኮልድ አውት እንዲህም ብሎ ተጣራ። ኦ ፒፕል ካም አት ዋንስ አለ። ሰዎች ወይ ኑ አንዴ አለ። ሶ ዘ ቁረይሽ ጋዘርድ ቢፎር ሂም። እናም የቁረይሹ ሰዎች ወደ እሱ መጡ። ሂ ሴድ እንዲህም ብሎ ተናገረ። አም ዋርነር ፎር ዩ ቢፎር ዘ ካሚንግ ኦፍ ሰርቭ ፐኒሽመንት አለ። እኔም አስጠንቀቂያችሁ ነኝ አንድ ችግር እና ቅጣት ከመምጣቱ በፊት። Do you think that if I informed you that the enemy was preparing to attack you in the evening or in the morning ብሎ ጠየቃቸው። Would you believe me ብሎ ጠየቀ። እናንተ ጠላት ወደ እናንተ መጥቶ ለማጥቃት እየተዘጋጀ እንደሆነ በነገራችሁ በጠዋት ወይም ከሰዓት ላይ ታምኑኛላችሁን ብሎ ጠየቀ። ሶ አቡ ለሃብ ሰይድ አቡ ለሃብም እንዲህ አለ Is it for this that you gathered us? ለዚህ ነው የሰበሰብክ ብሎ ጠየቀ አቡ ለሃብ። May you perish
በጠፋ so Allah blessed is he and most high revealed purged the hands of Abu Lahab purge he ብሎ አላህም ይህንን የቁርአን ክፍል አወረደ። የአቡ ለሃብ እጆች ከሰሩ፣ ጠፉ፣ ተቃጠሉ፣ እርሱም ተቃጠለ የሚለውን ቁርአን ክፍል አወረደ። ሚዩት ነህ ቦስ፣ ሚዩት ነህ። ያ ከዕለታት አንድ ቀን ተራራው ላይ መሐመድ ይወጣል። በጠዋት ነው የሄደው። ከዛ ወዲያ ተጣራ፣ ድምፁን ከፍ አድርጎ ተጣራ። ሰዎች ተሰበሰቡ። ሰዎች ሲሰበሰቡ ከዛ ውስጥ አቡ ለሃብ ነበረ። ሐዲሳቶች እንትኖች እንደሚናገሩት እንግዲህ አንዳንድ የሙፈሲሮቻቸው እንደሚናገሩት አቡ ለሃብ የመሐመድ አጎት ነገር እንደሆነ ይናገራሉ። ኤኒዌይስ ብቻ ዞሮ ዞሮ ከነዛ ውስጥ አንዱ አቡ ለሃብ ነበረ። አቡ ለሃብ የሚባል ሰው ነበረ። ከዛ ሰው ምን ሆነህ ነው ለምንድን ነው የጮኸው ብለው ሲሉት አንድ አደጋ ሊመጣ ወይንም ደግሞ ከተራራው ኋላ ሊወጋችሁ ያለ ኃይል እንደሚመጣ ብነግራችሁ ታምኑኛላችሁ አላቸው። እሺ ንገረን እናምናለን አሉት። እኔ ግልጽ አስፈራሪ ብቻ ነኝ አላቸው። አሃ ለዚህ ነው እንዴ ይህንን ነው የምንነግረን አሉት። ልንገራችሁ ሚስጥር ሊመጣ ካለው ብለህ ያልከን ይህንን ነው? አዎ አስፈራሪ ነኝ እኔ አላቸው። ከዛ አቡ ለሃብ ጥሎት ሄደ። አንድ ቦታ ላይ ጥሎት ሄደ ይላል። ጥሎት ሄደ ማለት ታግሎት ሳይሆን ትቶ ሄደ። ሌላ ቦታ ደግሞ ጥፋ ብሎት ሄደ። ከዛ ይህን ጊዜ መሐመድ አሰበና የአቡ ለሃብ እጆች፣ ሁለት እጆች ጠፉ፣ ከሰሩ። እሱም እሳት ይገባል። ሚስቱ እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት ስትሆን ብሎ አላህ ነገረኝ። ይሄ ዘላለማዊ ነው። ይሄንንም አላህ የተናገረው ዛሬ ሳይሆን ሰማይና ምድር ሳይፈጠር ነው። ጥሩ ሲስተም ነው። ሰዎችን መስደቢያ ስትፈልጉ ነቢይ ትሆኑና የፈለገን ትጠርገውና አምላኬ ነው ያለ። ጨረስክ ወይስ ትቀጥላለህ? ብዙ ቀጥል። አሪፍ። አሁን ዝም ብለህ ታዳምጠኛለህ። እዚህ ጋር አሁንም እኮ የቀድር ፖይንት እስካልገባህ ድረስ ምንም ያህል ብታነብ ምንም ያህል እንትን ብትል የሆነ በግድ መሳደብ ፈልገህ ካልሆነ እዚህ ጋር ሊገባ አይችልም። መጀመሪያ እንዳልኩ የቀድሩ ይግባህ፣ ከዛ በኋላ ያው ማለፍ ትችላለህ ወደ እንትኑ። አንተ ሰውዬ ለምን ቀድር ነው የምታወራው? ቀድርን ጠፍጥፍ ያስተምርሃል ወይ? ምንም አታስተምረኝም። እሱ ቢገባህማ ይኑላ ባላነሳ። ቆይ እዚህ ክፍል ውስጥ የአቡ ለሃብን ነፃ ምርጫ ንገረኝ እስኪ፣ አንድ ብቻ ንገረኝ። ማለት ገብቶሃል? የቀድር ተቃራኒ ነፃ ምርጫ ነው የምታወለና እስኪ ነፃ ምርጫውን ንገረኝ። አቡ ለሃብን ህይወቱ ላይ እኮ የፈለገውን ማድረግ እኮ ይችላል፣ ግን አላህ የሚያደርገውን ያውቃል ያለው ገባ? የሚያደርገውን ያውቃል። ስለዚህ ይገባል ነው የሚለው ያውቃል ነው የሚለው ያውቃል። መጨረሻውንም እኮ እየነገረህ ነው። ያውቃል ነው የሚለው ይገባል ነው የሚለው እኮ መጨረሻውን እየነገረህ ነው። የምን ነፃ ምርጫ? እስቲ አንድ ነፃ ምርጫ አንተ ከአቡ ለሃብ ታሪክ ውስጥ ፈልገህ ማውጣት ከቻልክ ወንደር እሸልምሃለሁ። ቀጥል፣ እድል ልስጥህ። 1700 ሰው ስለሚኮራብኝ ስለሚተማመንብኝ ምንም ማስረጃ ማምጣት ስለማትችል አብራራ ብዬ ብፈቅድልህ ራሱ አታብራራውም። ይህን ክፍል መጥፎ ነው። በእንትና ምርጫ ነው እንዴ? ከላይ በታዘዘው ነው እንዴ? አምጣልኛ፣ አብራራ፣ ቀጥል። ፈቀድኩልህ እኮ መጥፎ የሆነው በማን ትእዛዝ ነው? በላይ ትእዛዝ ነው እንዲህ? በራሱ ምርጫ እኮ ነው። አሁንም እኮ መጥፎ የሆነው ፍሪዊሉ ነው። ጥሩ ቢሆን ፍሪዊል ነው ያኛውም። የማን ትእዛዝ ነው የሚሆነው? የአላህ ትእዛዝ ነው የሚሆነው። አላህ ያን ያውቃል፣ ግን ያን መንገድ ተከትሎ የሄደው ትክክለኛ መንገድ ላይ ስለሄደ ነው። መጥፎ መንገድ ላይ ሄደው ደግሞ አላህ ያንን ያውቃል፣ መጨረሻው ምን እንደሚሆን ያውቃል፣ ግን ያው ያን መንገድ ተከትሎ ስለሄደ ነው። ተግባባ ነው። ቀጥል፣ አብራራ። እኔ እድል ሰጠው። ሜክ ሴንስ ካልክ ቀጥል። እኔ ሳወራ ግን ጣልቃ እንዳገባ ሴንስ እንደሚሰጥ እኮ እየነገርኩ ነው።
ምን ዝም ብለህ እንትን አትበላ። የምናወራ ከሆነ አውራ። እኔ ጭቅጭቁን ስላልፈለግኩ እኮ ነው ወንድሜ አብሽ። አይን ያወጣ ፍጥጥ ያለን ሀቅ ድና እያደረግ ስለሆን ፕሌስ ሀቅ የሆነን አይን ያወጣ ግጥጥ ያለ እውነት ፕሌስ እንተራብት አታርገኝ። አብራራው ስል እኮ ማብራራት አልቻልክም። በቃ አንዳንዴ ከአይምሯችን ጋር እየታገልን እውነታን ለመሸፈን ስንሞክር እንዲህ ድል ሲሰጠን ራሱ ማውራትም አንችልም። ምክንያቱም ሊብራራ የሚችል አይደለም። በቃ ምንም ነፃ ምርጫ የለውም። ምንም ምን እንዳብራራልን የነበረ የፈለግከው ስፔሲፊክ አንዴ ንገረኝ። ነፃ ምርጫ ኤምጂ ትመለሳለህ ብራዘር? ኤምጂ ተመለስ። ጨረስ። ቀጥል አብራራ። እሺ እዚህ ጋር የአቡለሀብ እንትን ፍሪዊሉ ምን መሰለ? የራሱ የሆነ የማመንም ያለማመንም የራሱ የሆነ ምርጫ አለው። ምን ሳይሆን ፎርስድ ሳይሆን ግን ያንን አውትካም መጨረሻውንም እንዴት እንደሚሄድም ምናምኑንም አላህ ያውቀዋል። እዚህ ጋር አላህ እኮ የዚህ ኖሌጅ እስከሌለው ድረስ ሊሚት እያደረግከው ነው። አላህ ወደፊት የሚፈጠረውን አያውቅም ካልክ ጋድ አይደለም ማለት ነው፣ ፈጣሪ አይደለም ማለት ነው። ስለዛ አንደኛ ይሄ ወደፊት የሚከናውን ነገር ማያውቅ ከሆነ ፈጣሪነቱን እየካድክ ነው። በእናንተ ምንትን ማለት ነው። እናንተ ጋርም ያው እሱን በደንብ እነካኳለን ሌላ ጊዜ ችግር የለውም። ግን አቡለሀብ ምን እንደሚመርጥ ፍሪሊ በራሱ ነው የሚወስነው። ግን አላህ መጨረሻውን ያውቃል። ግን አውትካሙን እዚህ ጋርም ደግሞ ራሱ አስቀምጦታል። ገብተዋል። አቡለሀብ ከዛ እንትን ወጥቶ ቢሆን አላህ ዋሽቷል ትላለህ። ግን አቡለሀብ ከዛ ወጥቷል እንዴ? አልወጣም። መጨረሻው ምንድነው? እሳት ውስጥ ነበር። ፎርስ ተደርጎ ነው አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እኮ እሱንም እንትን ሲሉት ነበረ እና ወደ ቀጥተኛ መንገድ ብለው ሲጨቀጭቁት ነበር። እንዴ የመጨረሻው ሰዓት መሆኑን ካወቁ እሳቸው ለምን ይጨቀጭቁታል? ንገረኛ፣ እዚህ ጋር አምጣ። ሲቀጥል ደግሞ እዚሁ እንመለስ። አይ እሳቸው ይሄን የሚያውቁ ከሆነ ለምን ይቀጥሉታል? እሳቸው ሞክ እያደረገ ባለስልጣን ነው አቡለሀብ። በነገራችን ላይ በዛ ሰዓት በጣም ከፍተኛ ስልጣን ያለው ሰው ነው። ነብዩን ያስቀጠቅጥ ነበር፣ በመንገዳቸው እንዳይሄዱ ያስደርግ ነበር። ከዛ በዛ መንገድ መሄድ ነገር የለም። እኔ መልስ ነው የምመልስልህ። ቀጥል። እሺ ከጎን ያለው ስሙ ማን ነው? ለምን ትደነብራለህ? ሙስሊም ወንድሜ። ማን ይላል? አንብብ እስኪ ስሙ። ወንድሜ ነው። ስሙን አንብብ። ማን ይላል? ወንድሜ ነው። ፕሮፋይሉ ስሙ ማን ይላል? ወንድሜ አይደለ? ታዲያ ምንድነው? የለም የምትለው ምንድነው? ሀበሻ ሚዩት አድርጋ እሱ አስከትዬ መናገር አንተ መልስ መመለስ ፈልጋለሁ ነው ያልኩ እኮ። ታዲያ ምን ትደናበራለህ? አንተ ማን ጠራ? ሀበሻ እንደ ሚዩት አድርግ ስል ሀበሻ የሚባል የለም ሙስሊም ነው ምናምን ብለህ ለምን ትላለህ? አይምሮስ ያስከውን ቅየትና ብዥታ ጊዜው ከእሱ የተለየ አርጉመንት አለ ወይንስ አብሬ ላዳምጥና ልለጥፋችሁ? ቀጥል። ከእሱ የተለየ ካለ ቀጥል። ቀጥልሽ ቀጥል አልኩ እኮ አለኝ ስላልክ እኮ ነው ላዳምጥ ፈቃደኛ ሆንኩት። የለም ከሱ የተለየ ፈልግ ያለው ነው ያልኩት። ኦኬ መልካም። አንድ የምታደርጋለሽ አሁን አዳምጥ። እንደ ሚዩት አድርግና አዳምጥ። ይህ ታሪክ በደንብ አስተውሉ። 111ኛው ምዕራፍ ላይ የሚገኝ 5 አያ ያለው ሲሆን በመካ የወረደ የቁርአን ክፍል ነው። በመካ የወረደ የቁርአን ክፍል ነው እና ሀባሽ ያነሳው አለ። ሚዩት አድርጋ እንዴ። ምንድነው እሱ ያለው? ነፃ ምርጫ እንዳለው የሚያሳይ ነው። ለምሳሌ ሙሐመድ ወደ እስልምና ና እያለ እየጠየቀውም ነበር እኮ። ነፃ ምርጫ ከሌለው ለምን ይጠይቀዋል? አንድ የሚል ጥያቄ አንስቷል። ሁለተኛ ደግሞ አቡለሀብ በዚህ ውስጥ መሞቱ አላህን አዋቂነት የሚያሳይ ነው።
የሚል ሌላኛው ጥያቄ ነው። ሶስተኛው ደግሞ ያነሳው ምንድን ነው? አቡላብ ማለት ባለስልጣንና ነብዩን ሲያሰቃይ ሲሳደብ ሲያስደበድብ የኖረ ሰውዬ ነው እና አቡላብ ማለት ለሙሐመድ ሀርሽ የነበረ ሰው ነው የሚል ክሌሞች አንስቷል። ዋትፍ ሶስቱም ስህተት መሆናቸውን ብነግረው፣ ሶስቱም ስህተት ናቸው ያወራቸው። በመጀመሪያ ሙሐመድ መጥራቱ ቁርአን ራሱ ይከለክለዋል። አንተ ብትጠራቸውም ባትጠራቸውም አያምኑ ብሎ አላህ ይከለክለዋል እንዳትጠራ ብሎት። ስለዚህ ሙሐመድ በራሱ ዝም ብሎ የሚጠራው ስህተት ነበር ሙሐመድ ያደረገው ማለት ነው። ሁለተኛ ቢጠራም ባይጠራም ወደ እስልምና ከመጣ ምን ይሆናል? አላህ ውሸታም ይሆናል ነው የነሱ አርጉመንት አይደለ? ደምሳሽ ለምሳሌ ተነስተውን መጽሐፍ ጻፈ። እፎይ ፍቅር ሲዝምን ስለማይቀበል አምላኬ እንዲህ ብሎኛል፣ ጋንም ይገባል ሚስቱም ጋንም ትገባለች ስላለን ወደ እስልምና ወደ እፎይ ሄዳለሁ እንዴ? አይምን ወደ ፍቅር ሲዝም ሄዳለሁ እንዴ? ወደ ፍቅር ሲዝም አልሄድኩም ማለት ፍቅር ሲዝም ትክክል ነው ማለት ነው እንዴ? ማን የትክክልነት መለኪያ ያደረገው እስልምናን? ደምሳሽ እንደዛ ብሎ ቢጽፍ እና መጽሐፍ ጽፎ አላለው መጽሐፉን ላሳያችሁ እችላለሁ። እዛ መጽሐፉ ላይ አንደኛው ምዕራፍ እኔን ተሳድቦ ሚስቴን ተሳድቦ ጋነም ነው የሚገቡት ቢል ጋነም እንዳልገባ ብዬ ደምሳሽ ጋር መሄድ አለብኝ? አይሆንም ማለት ነው። ኢቭን ወደዛ እንዳልሄድ ደግሞ ምን ከሄድኩ ደግሞ ምን ይሆናል? አላህ ውሸት ይሆናል ነው አይደለ? እስቲል ነፃ ምርጫ ደግሞ የሚባል ነገር አለ። ገና ሳልወለድ ሳልፈጠር ነው የተጻፈው። የሚያውቀው አላህ ነው ያለው አይደለ? ለምን አላህ ብቻ ወዳጃችን? አቡላብ ራሱ ያውቀዋል ይህንን ጽሑፍ። ሙሐመድ ራሱ ይህን ያውቀዋል። ሰዎች ሁሉ ያውቁታል። አቡላብ በህይወት እያለ ሚስትየዋ እያለች አላህ ብቻ ሳይሆን የሚያውቀው ይህንን ሰዎች ሁሉ ያውቁታል። አቡላብ ገሃነም ነው የምገባው፣ እጆችህ ጠፍተዋል፣ ሁለት እጆች ጠፉ፣ ሚስትህ እንጨት ተሸካሚ እያሉ ሲሰድቡት ነበረ። በየቀኑ ይሰድቡታል። የእውቀት ጉዳይ ሳይሆን እየሰደቡትም ነበረ። ይሄ ሰውዬ በምንም ተአምር ነፃ ምርጫ የለውም። ገና ሳይፈጠር እንዲህ ትሆናለህ፣ እንዲህ ነው የምትሆነው፣ እንዲህ ነው መዳረሻ ተብሎ ተነግሮታል። ፔሬድ ምንም የማድረግ የመቀልበስ የመመለስ የለውም። በሄደበት ሁሉ ሚስት እንጨት ተሸካሚ ጭርታም እያሉ ነው የሚሏት። ኦኬ ነቢዩን ይሳደብ ነበር አለ። ሶስተኛ ውሸት ነው። ሱራ 6:116 የወረደበት ምክንያት አቡላብ ሊሞት ሲል ሃይማኖት፣ ብዙ ጊዜ ይህንን ታሪክ ትሰሙታላችሁ አይደለ? እኛ የሰው ሃይማኖት አንሳደብም፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ ተብለናል ይላሏል። አማርኛ ቁርአን አለ እንትና ቆስጠንጢኖስ በተፍሲሩ ሳይሆን በአማርኛው ትርጉሙ አለኝ። እስተነ ተፍሲሩ ያለው ተፍሲሩ አንዴ ክፈተው። ሌሎቹ ሙፈሲሮቹ ያስቀምጡታል። አማርኛውም የተወሰነ ሸራርፈውታል፣ ግን አማርኛውም ላይ ያስቀምጠዋል። ሱራ ስንት ልክፈትልህ? ሱራ 6 ማለት ነው። ሱራ 616 ያ 106 108 ኦኬ። እሱ እንዳለው ነው ወይንስ የራሳቸው የኢትዮጵያኖቹን ከፍተን እናሳየው? ማንኛው ነው ተሳዳቢ? የሰው ሃይማኖት እንዳንሳደብ አዞናል ቁርአን ይላሉ። ሙሐመድ ቀንደኛ ተሳዳቢ ነበረ። እሱ ነበር ሲሰድባቸው የነበረው፣ እየተከተለ ሲሰድባቸው የነበረው እሱ ነው። ፔጅ 277 ቼክ አድርገው። 277 ዲንግ 277 ሱራ 6 ከ21 እስከ 24 ነው ያለው። ኦኬ 277 ፔጅ እሺ፣ ያው ነው። ኦኬ አንብበው። ከቤት እንስሳዎች ምዕራፍ አንቀጽ የወረደበት ምክንያት ተብሎ
ከተወሩት መካከል በነቢዩ አጎት አቡ ጣሊብ የመሞት በማጣጣር ላይ እያሉ ቁረይሾች ነቢዩን በተመለከተ አንድ አስቸኳይ ስብሰባ አደረጉ። የስብሰባውን ውጤት አቡ ጣሊብ ከመሞቱ በፊት እንግባና የወንድምህ ልጅ ከልክልልን እንበለው፣ ምክንያቱም ከሞተ በኋላ የገደልነው እንደሆነ አረቦች አቡ ጣሊብ በነበረበት ጊዜ አክብረውት ኖረው ሲሞት ገደሉት በማለት ያወሩብናል የሚል ነበረ። ወደ አቡ ጣሊብን በመሄድ ታላቃችን እና አለቃችን ነህ፣ ሙሐመድ ደግሞ እኛንም ሆነ አማልክቶቻችንን አሰቃየን። ስለዚህ አንተ ሳለህ ጠርተው ልግበሉ አሰቃየን። ወደ አቡ ጣሊብ ሄደው ምን ይሉታል? እባክህ አስቁምልን፣ አንተ ከሞትክ ይህ ሰውዬ ላንታገሰው እንችላለን። የሆነ ነገር ብናደርገው አጎቱ ስለሞተ ነው አሁን የገደሉት እንባላለን። ከመሞት በፊት እባክህ እንትን በልልን፣ ንዛዜ ንገረው፣ አይስደብብን፣ አይስደበን፣ አይንካን፣ አይድረስብን፣ አንድረስበት፣ እንዳንደርስ አይድረስብን፣ አሰቃየን። ቀጥል። እሺ የእሱን ጣዖት እንዳንነካበት ብታደርግ ምን ይመስላል አሏቸው። አቡ ጣሊብም ሙሐመድም በማስጠራት ሙሐመድ ወይ እነዚህ ዘመዶችህንና አጎቶችህ ናቸው አሉ። ነቢዩም ምን ይፈልጋሉ ሲሏቸው እኛና አማልክቶቻችን እንዳትተወን እኛም አንተንና አምላክህን አንተው ልንተው ነው አሏቸው። በዚያን ጊዜ አቡ ጣሊብ ጣልቃ በመግባት ሙሐመድ ወይ ዘመዶችህ አሳማኝ ነጥብ ነው ያመጡት፣ ብትቀበላቸውስ ሲሏቸው ነብዩ ይህን ባደርግላቸው አንዲት ቃል ትገቡልኛላችሁ? በእሷም ከተነጋገራችሁ አረኢቡን ትገዛላችሁ፣ ከአረብ ውጭ ያለውም በስራችሁ ሆናል አሏቸው። አቡ ጃህል እርሶም እንጨምርልሃለን፣ ግን ምንድናት እሷ አለ። ነብዩ ላኢላሃ ኢለላህ በሉ አሏቸው። ፊታቸውም ተጨማደደ፣ እምቢም አሉ። በዚህ ጊዜ አቡ ጣሊብ የወንድሜ ልጅ እስኪ ሌላ ጠይቃቸው፣ ይህችንማ ፈሯት እኮ ሲሏቸው ነብዩ መለስ አድርገው አያጎቴ ፀሐይን አምተው በእጅ ቢሰጡኝም ከእሷ ሌላ ምንም አልናገርም ሲሉ ሞከች። አምላካችንን ከመስደብ ካልታቀብክ አንተንም የሚያዝህንም እንሰድብባቸዋለን በማለታቸው ነው ይህ አንቀጽ የወረደው። ምን ካልክ ማትተወን ከሆነ ዝም ብለህ የምትሰድብ ከሆነ የምናመልከውንም ከአሁን በኋላ እንሰድብብሃለን አሉት። ማንም የሚሳደበው አስቀድሞ ሙሐመድ ወይንስ እነሱ ናቸው ቀድሞ የሚሳደቡት? ያተሰቃየው እነሱ ናቸው ያሰቃዩት ወይንስ እሱ ነው ያሰቃያቸው? አሰቃይቷቸው ብለው ለምነው መጨረሻ ላይ አልችል ሲሉ በቃ ከአሁን በኋላ ለመንህ፣ በቃ ተወናለህ፣ ልትወን አልቻልክም፣ ከአሁን በኋላ እኛም እንሰድባለን በቃ አምላክህን እኛም። ስለዚህ ሶስቱ የሚያመጣው እንዲመታል ማለት ነው። ኤምጂ ቀጥለዋል። ምን ነው መጨረሻ እፎይ መጨረሻ ምንድን ነው? አንዴ እኔን ማስገባኛ ከኔ እንነጋገር እስቲ። ቀጥል። እሺ እኔ ሀሳቤ እኔ የምልህ እፎይ ቀጥል። እየሰማሁ ነው። አይሰማህም? ትሰማለህ? ቀጥል። ሄሎ ኧረ ትሰማለህ? ወንድማችን አንተ በክርስትና ሃይማኖት ነው የምታምነው ወይስ የራስ የሆነ ሃይማኖት አለህ ነው ወይስ እንዴት ነው? ይሄን ሁሉ እስካሁን እየሰማሁ ሁሌ የምሰማለሁ። ላይቭ ላይም ታስገባኛለህ። አመሰግናለሁ። እሺ አሁን ቶፒኩ ላይ ታወራለህ። የምታወራው ነገር በጣም ቶፒኩ ላይ ታወራለህ። የማህይብነት ንግግር ነው እያወራ ያለው። ተራሲጥ ለሰው ተረጋጋና ስማ። ተራሲጥ ፋርተ ማጥጣ ከሆነ ተራሲጥ አንብብ እናስረዳ። ቁርአን አንብብ እናስረዳ። ለኔ ምንም ማስረዳት የሚያስፈልገኝ ሰው አይደለሁም። ቀጥላውን ቁርአኑ ላይ
ከኔ ጋር ጨረስን ወይስ ምን? እፎይ ለእኔ ምንም ማስረዳትም ማስቀራትም ከአንተ የሚቀራው የምረዳውም ነገር ስላሌለ ይዘህ አንዴ እስቲ ቅርታ ልጅ ረበሸችኝ መሰለኝ። ውጭ ዘርዘች እኮ ይታርጋው አንዴ ይታርጋው። ኦልራይት ኤምጂ ቀጥል። እሺ የኔ እናንተን እኮ አልጨረስንም። እንጨርስ ወይስ እሱ ያውራ? ጨረስን ካንተ ጋርማ ፔሪ ሶስት አርጉመንት አነሳ። ኧረ ዝም ብለህ አታውጣ። ትላንትም እንዲህ ነው ያወጣኝ። አልጨረስንም ምንም አትጭው። ሶስት አመጣ፣ ሶስቱንም አርጉመንት መታውብህ። ኤምጂ ቀጥል። ሀሳቤን አልጨረስኩም እያለ ነው። ይቀጥል ቀጥል። አንተ ራስህ አደንግጥ። ቀጥል አንተ ቀጥል። አንተ ቀጥል። አስጨርሰው ነው ያለ። አስጨርሰኝ። አትደንግጥ። ሀሳቡን አስጨርሰው። ለምን ሀሳብ ነው? ምን አዲስ ሀሳብ ነው? አሸናፊነት እኮ የለም እኮ። ፕሊስ ተረጋጉ። ምንም ቀደም ሰምታችኋል። በቃኝ ከዚህ በላይ ማውራት አልፈልግም እስኪል ድረስ ቀጥል፣ አውራ፣ ቀጥል እያልኩ ነው ያዳመጥኩት። አይታችሁ ከሆነ በቃኝ እስኪል አላልከኝ። ፕሊስ ውሸት ሱና ስለሆነ ኖ እያለ ነው እኮ። እፎይ አዳምጥ። ፓኒክ እያደረክ ያለ ኤምጂ እፎይ ተመልሼ መጥቻለሁ። ቅርታ። ኦኬ እንኳን ደህና መጣ። መልካም። አሁን ይህንን ቁርአን ክፍል እስኪ አንብብና አስረዳ። አዎ እኔ ጋር አልጨረስም። ለምን ሌላ ሰው ታስገባለህ? ወይስ ወደ ፖይንቱ መጣሁ? ገብቶሃል? ከኔ ጋር አባሽ ይበቃል። አይሻልም? ምንም እኔም አንድ ነገር ብቻ ነገር ስማኝ። እፎይ ክፍሉን አንብብ እና አስረዳ። ጭንቅላት ካለ ተምረሃል? እስከ ስንት ተምረሃል? ከስድስተኛ ክፍል አልፈሃል? ማን ነው? አንዳንዴ አስቸጋሪ ነው። ከስድስተኛ ክፍል ለምን መሰለህ? ሶሪ ይህንን ስል እንትን ዲስከሬጅ ለማድረግ ሳይሆን ከስድስተኛ ክፍል ያላለፉ ኡስታዞች መምህራኖቻቸው የሆኑ እንዲህ ሲገቡ መጨቃጨቅ ብቻ ይሆናል። እውቀት ላይ መሰረት ያደረገ ሳይሆን ዝም ብሎ ማውራት። ምክንያቱም አትሊስት በትምህርት ማቹር እየሆንኩ ስትመጣ ምንድን ነው የሚወራው የምልህን ነገር ስማኝ። እውቀት ቢኖር ኖሮ አዳምጥ። እኔ ማውራው ለአንተ ብቻ አይደለም። እዚህ ውስጥ ወደ 2000 ሰው አለ። ፕሮፌሰሮች ይኖራሉ፣ ዶክተሮች ይኖራሉ፣ ማስተር ያላቸው አሉ፣ ሀይ የሆን ሌቭል ላይ ያሉ ባለስልጣናት ጭምር ይኖራሉ። እነሱን ታሳቢም አድርጌ ነው ማወራው። ለዛ ነው አልቀጥፍም፣ አልዋሽም። ማውራትንም በመረጃ ብቻ ማስደግፈው ለዛ ነው ጥንቃቄ ማድረገው። ስለዚህ ዝም ብለን መደናቆር ከሶስተኛ ክፍልና ከስድስተኛ ክፍል ያላለፉ ኡስታዞቻችሁ ስለሚመጥኗችሁ እነሱ ጋር ሄዳችሁ ተማሩ። እዚህ ምገቡ ግን አርጊው ስታደርጉ ማስረጃ ሲፈለግ ማስረጃ አውሩ ስትባሉ ከኔ በላይ እድል የሚሰጥ የለም። እዚህ አምጥቼ አፍኛችሁ እንደዛ ማድረግ አይነት ሰው አይደለም። አሁን ክፍሉን አንብብና እኔ 5 ደቂቃ ሰጥሃለሁ። 5 ደቂቃ ብቻ ቆይ። ያው 4 ሰዓት ከ50 ነው። 4 ሰዓት ከ55 ሲል ታቆማለህ። ይህን ክፍል አንብብና አቡላም ነፃ ምርጫ እንዳለው አቡላም ማን እንደሆነ ሚስቱ ማን እንደሆነች አስረዳ። ቀጥል። አቡላቡ እኮ ፍጡር ነው እኮ። አሁን እኮ የተከራከር ካለው ጭራሽ በፈጣሪ ባለማመን ነው እኮ የተከራከር ካለው። አንተ ጭራሽም አንተ እኮ ምን እንደሆነ ሃይማኖቱ ራሱ ላይ ለኛ ግራ እየገባን ነው። ግን አንተ በጣም በሃይማኖቱ እየተላላትከ ነው ያለው። የክርስትና ሃይማኖቱም አምላኪ አይደለህም። ያ ማንም አምላኪ አይመስለኝም። ግን አንተ አሁን ምድራዊ ኃይልን እየተገዛ ሰውን አታወዛግብ። አውቃ ይኸውልህ፣ በሃይማኖቱ ላይ አትላላጥ። በፈጠረ ነገ መኪና ሊገጭ ክፍሉን ታነበዋለህ ወይ ሰው አይደለም። ክፍሉን ታነበዋለህ። አታውቅም፣ ፊት ነው እንጂ ክፍሉን ታነበዋለህ። መጨረሻ እባክህ የቁርአንን ክፍል ሰው ሊሆን ይችላል፣ ግን በሰውነት ራሱ ይጠራጠራሉ። አንድ ነገር ልንገርህና መንፈስ ነኝ አላህ መስየህ ነው። ከሰው ጋር ስትከራከር በትክክል ስማ። አላህ መስየህ ሰው አይደለም እያለ ነው። በሃይማኖት ላይ አትከራከር። ሰው ልጅ ከመነሻው ከየት ነው የመጣው? ቁርአኑን አንብብ። የሰው ልጅ ከየት ነው የመጣው? ከምንድን ነው የተፈጠረው? ምን ነበረስ? ምን አይነት ቋንቋ በምድር ላይ ነበረ የሚለውን ወደኋላ ሂድ። ወደኋላ ወስደውና አይምሮህን ወደኋላ ሄደ ተመልሰና ገና መማር አለብህ። ፕሮፌሰር ደግፋለሁ፣ ሌንቸር ደግፋለሁ፣ ፕሮቴክሳስ ደግፋለሁ የሚለውን ተውና ያው ሰውዬ ሎክ ይሄ ሰውዬ አሁን ልጆች አሉት። ከዚህ ሰውዬ አሁን ህፃናቶቹ ምን የሚማሩት እየሰማችሁ ነው። ህፃናቶቹ ሲያለቅሱ ከስሩ
ህፃናቶቹ ከዚህ አሁን ምን አይነት ጭንቅላት እዛው ነው የሚያድጉት? አሁን እነኚህ ባዮሎጂ፣ ፊዚክስ፣ ማትስ፣ ኬሚስትሪ ተምረዋል። ተግባቦት የሚባል ነገር አለ። በመጀመሪያ ጋር አዳምጥ። ተግባቦት የሚባል ነገር ራሱ አለ። የሰማው ነው። እባክህ ክፍሉ ላይ ካወቅ የምታውቀውን አስረዳ። ክፍሉን አንብበው እስኪ አንዴ፣ የቁርአኑን ክፍል አንዴ አንብበው እስኪ። የተኛው ሰፋ አድርገው የአቡላብ 2 እጆቹ ከስሩ ጠፉ፣ ራሱም ከሰረም። 2 ከራሱ ገንዘብ ያም የፈራ ሁሉ ምንም ይላል። ይሄ አንተ ተከራከርክ ያለው እኮ አሁን በሃይማኖት ጉዳይ ነው። ይሄን አንብቡልኝ አትበል። በሃይማኖት ጉዳይ ስትከራከር ሃይማኖቱ ምንድን ነው የሚለውን ጥናት መጀመሪያ ራስህ ውሰድ። ዝም ብለህ ደግሞ በሰው በሃይማኖቱ ላይ አትላላት። አንደኛ ይሄን ነገር ጥያቄውን መልስልኝ አልክ። ይሄ ነገር እሺ አንተ በቅድሚያ አንተ ምንድን ነው እሺ ስለ አቡላቡን ታሪክ አንተ ንገረን። እኛ እናውቀው እስኪ አንዴ ንገረን። ለማዳመጥም ለመስማትም እኮ ዝግጁ እኮ አይደለም። አይደል ነው። ትልቅ ሰው ትመስለኛለህ። ህፃናቶች ልጆች ከኋላ እየተንጫጩ ነው። ባለቤትህም እየሰማች ከሆነች እንዴት ነው የምትግባቡት? አስቤዛ ስጠይቅ ከልጄ ጋር ነው የሆነች ቦታ ተሾግጠን ነው ያለ ነው። አትጨነቅ። ግን አሁን በኢየሱስ ስም አልኩ። ኢየሱስ ምን እንደሆነ ኢየሱስ ደግሞ ስለ ኢሳ ታሪክ ራሱ ጨርሰህ ታውቅ። እባክህን አንድ ጊዜ ጸጥ በላ። እንደተወሽ በቃ ሚስት ሳትመጣብህ በቃ ከተወሸቅበት ውጣና ልጆችን ተንከባከብ። እሱ ነው የሚሻለው። ኤኒዌይስ ካዲር እንኳን ደህና መጣ። በኢየሱስ ይኸው ርቃለሁ። ኧረ በቃ ተወን። በቃ ፍታን። በቃ ልጅን ተንከባከብ። ወጥቻለሁ እኮ ራኩኝ። አትፍራ። ርቃለሁ። ና አንዴ አናግረኝ። ርቃለሁ። እኔ ከልጆቹም ርቃለሁ። አንድ ነገር ልንገርህ። ስለ ኢሳ ታሪክ ራሱ ጨርሰህ አታውቅም ነው አንተ የምታመልከው። ስለ ኢሳ ለምሳሌ ኢየሱስ ብለህ ታመልካለህ። ስለ ኢሳ ታሪክ ምንም የምታውቀው ታሪክ የለም። ስለዚህ አንተ በሃይማኖት ላይ አትቅረት። ካልሆነ ደግሞ ከሰው ጋር ተግባር ላይ ተገናኝተህ የሆነ ቦታ ላይ በተግባር ያለህበትን ንገረን። በተግባር ተገናኝተን እናውራ። ተግባራዊ በተግባር ካልሆነ እነኝህ ሰዎች ማስተማር አይችሉም። የሃይማኖት አዋቂ ሙር ከሆንክ አዳምጥ። እኔ ቻሌንጅ ላድርግህ። አንተ ስለ ኢሳ አንድ ባወራህ ቁጥር እኔ 5 ላውራ። አንተ ለመረጃ ጥቀስ፣ እኔ በማስረጃ ምንም ሳላይ 5 እጥፍ ሊሄድብህ ታደርገዋለህ። እሺ አንተ እኮ አሁን እኮ አንተ ስለ ኢሳ የምታውቀው ነገር እኮ ምንም የለም ነው። አንተ የምታውቀው ነገር የለም። አንተ እኮ የተንቀሳቀስከ ያለኸው መንገዱ በተዘጋባቸው መስመርና በማህይባን እንዲህ መደንቆር ይቻላል ወገን፣ እንዲህ መደንቆር ይቻላል። አይሰራም። ጸልዩላቸው። ወደው አይደለም አጋንንት ነው የሚጫወቱባቸው። ሶሪ አንተ አንድ በጠቀስኩ ቁጥር እኔ 5 በመረጃ ጠቅሳለሁ እያልኩት አንተ አንድ በጠቀስኩ ቁጥር እኔ በመረጃ 5 ጠቅሳለሁ እያልኩት አታውቅም ይለኛል። ገና አንድ አውራ እኔ 5 ካንተ 5 ጠቅሳለሁ እያልኩት እነኚህ አጋንንት እየተጫወተባቸው ስለሆነ አንዳንዴ አንፈርድም። የተጫወተብን ምን ስለ ኢሳ 5 ተጫወተ። ስለ ኢሳ ሙስሊም አጋንንት ተጫወተበት። አንድ ተጫወተኝ እስቲ። አጋንንት ነው በደንብ የሚጫወተው። አንድ ተጫወተኝ እስቲ። አንተ ነው የሚጫወተው። ችግር የለውም። ሲጫወትብን አናግረን። ካልሆነ ደግሞ በተግባር ተገናኝተህ ከሰው ጋር አውራ። ማን ይፎይ ከስሩን በቃ ቴንክ ዩ ፈጣሪ ካለ በፈጣሪ ብያለሁ። አንድ ነገር ልንገርና እፎይ አታወርደው። ጨርስ። ለምን ታወርደዋለህ እንዴ? ለምን ትፈራለህ? ያለ ፍርሃት በቃ አለመፍራት ሌላ የለህም አንተ። አውዙ ቢላ ለምን ነው የምትፈራ? አሁን ቶፒክ ላይ ትገቢያለሽ። ቆይ አጥብቆ የሚይዝን ሰው ለምን ነው የምትፈራው? አጋንንት የሚጫወተው ደግሞ አንተ ነው። እኛ በላ ኢላህ ኢላላህ ባለ አልሐምዱሊላህ ነው የምናመልከው። አንተ ነው ባይሳ በመርየም ልጅ የምታመልክ አጋንንት የሚጫወትበት አንተ ነው። ሙስሊም እንዴት አጋንንት ይጫወትበታል? መጀመሪያ አንተ ማንን ነው የምታመልክ? እስኪ ቁርአንን ትቀሪያለሽ? አዎ ቁርአንን ትቀሪያለሽ? አልሐምዱሊላህ። ቁርአንን ስትቀሪ አላህን ስም ስትጠሪ አጋንንቶች ወደ አንቺ ነው የሚመጡት? ከአንቺ ይሸሻሉ። አጋንንት ካንተ ነው፣ እኔ አይመጣም። አልሐምዱሊላህ ረብል ዓለሚን።
ኦኬ ሱራ 72:19 ክፈትልኝ ክርስቲያን እንትና ቆስጤ ክፈተው። ዘጠኝ የፈለግከውን ክፈተው። ወላሂ አጋንንት የሚሰቀል እኔ አንተ ነኝ ፍጡር አመልካለሁ። አጋንንት የሚሰቀል ያላህን ስም እየጠራሁ አዳምጪ እባክሽ፣ አትጩይ። አንብቢልን ይሄን ክፍል። አንተ ስነ ስርዓት ያዝ። ነብይ አትሳደብ። 19 አምላካችን አላህ ከአርሽ ጥል በላይ ከፍ ያለውን አታዋራ። አዳምጪ አንብቦ እኔ አንተ የጠፋውን አልነበብኩም። ይሄ እኮ ቁርአን አይደለም። አንተ የጠፋው ታሪክ ነው። እኔ በቁርአን ነው የምረዳው። ቁርአን ነው ታችን። አንተ ተራ የጠፋው ነው። ቆይ አንተ ማንን ነው የምታመልከው? መጀመር ነገር ማንን ነው የምታመልከው? አንብቢ ማንን ነው የምታመልከው? ያንተ አምላክ ማን ነው? ደስ ያለ እንትና ቃል አንድ አንብብላት። እሺ እንዲህ ይላል ቁርአኑ ሲነበብ ሱራ 72:19 እነሆም ያለ ባህሪያ መሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ቀረቡ ማለትም ይላል። ጎበስ አላህን ስም በጠራ ቁጥር መሐመድ ጋኔኖች ወደ እሱ የሚቀርቡት ድርብርብ ሊሆኑበት ነው። ተፍሲር ኢብን ከሲር እላዩ ላይ አናቱ ላይ እንትን ሊሰፍሩበት እንዳለ ከበውት አጋንንቶች እንትን ይላሉ ይላል። ኢብን ከሲር የአንቺ ታላቁ ሙፈሲር ማለት ነው። 71 ቡሃሪን አንዴ ክፈተው። በደምሽ ውስጥ ደግሞ ሴጣን እንዴት እንደሚሆን ላሳይሽ። ነብይሽ እንደዚህ ብሏል እና ማኒፌስት እያደረገባችሁ ስለሆነ ተረጋጊ። አይ ነው ቆይ ተረጋጊ። The prophet said ቁርአን አይደለም ካላህ ሱብሃነሁ ወተዓላ የወረደ እኮ አይደለም። አንቺ ቁርአንና ሐዲስን መለይም ገና ተመጠጠች ማለት ነው። ቁርአኗን ችግር የለው። ቅድም ቁርአኗ ተከፍቶላታል። አታውቀውም፣ ቁርአንንም አታውቅም ገና። ቁርአን አቀላ አንተ የምታመጣው ያንተ ታሪክ ነው። ተረጋጊ። ወሲብ እንደሚያደርግሽ ደግሞ አቡ አይደር የተናገረውን ደግሞ ልናሳይሽ እንችላለን። ሜይ ቢ ወሲብ እንደሚያደርግሽ አለ። ወሲብ አድርጎሽ ያውቃል? ጂኒ ወሲብ አድርጎሽ ያውቃል? ዝም ብል እፎይ። ቀጥል ቆስቴ። The prophet said ነብዩ መሐመድ እንዲህ አሉ። አንዴ ዝም ቤታችን The prophet said እንዲህ ብለው ተናገሩ። ሰይጣን circulates in the human body as a blood does ብሎ ተናገረ። ምን ብሎ ተናገረ? ሰይጣን በሰውነታችሁ ውስጥ ልክ ደም እንደሚዘዋወረው ሁሉ ይዘዋወራል ብሎ ነብይሽ ተናግሯል። ሱብሃንአላህ እናመሰግናለን። የአንቺ ትልቁ ደግሞ አሁን በህይወት አለ የምትይው ሜይ ቢ ሊቅሽ አቡ አይደር ወሲብ እንኳን ያደርገናል ብሏል። ስለዚህ ከፈለግሽ እሱን እንከፍትልሻለን። እሱ ማአት ቦታ አለ እሱ። ስለዚህ ሜይ ቢ እሱ አይደለም። ይሄ እኮ የእናንተ ነው። ሸይጣን የሚሰራ ፕሊስ ተረጋጊ። ሱራ 17 64 66 65 ላይ አባትሽ አንቺን ሲያስወልድ አዳምጪ የሚባለውን ካላለ ግማሽሽ ሴጣን ነሽ፣ ግማሽሽ ሰው ነሽ። ምክንያቱም ቁርጡቢ በፈሰረበት ላይ የወንዱ ብልት ላይ ሴጣን ተጠምጥሞ አብሮ ወሲብ ያደርጋል። አዳምጪ፣ አብሮ ወሲብ ያደርጋል። የወንድ የዘር ፈሳሹንም ይረጫል። ከዛ የሚወለደው ግማሽ ሰው ነው፣ ግማሽም አጋንንት ነው ብሏል። ስለዚህ ሜይ ቢ የአጋንንት ምንም የምታውቂው ነገር የለም። ቁርአን እየመጣች ቁርአን ለምትይ ሴትዮ which is dumb and stupid ወገን አጋንንት ምን ያህል ሊጫወት በሰዎች ላይ እንደሚችል ታዘቡ። ጭንቅላታቸው ምን ያህል ማኒፕሌት እንዳደረጋቸው፣ ሴጣን ምን ያህል እንደተቆጣጠራቸው በደንብ ይዩ። እኛ የቅዱሱን መንፈስ ሱሱ ይበቃሻል። በቃ ከስሩኝና ተማሪ ቅዱሱን መንፈስ ስንቀበል ለእውነት ህብረት እንድናደርግ እንጂ ለውሸት አይደለም። የታዘዝነውም የተፈቀደልንም እሱ ነው። ሃምብል የምንሆነውም ለዚህ ነው። ይገባሉ፣ ስድብ ነው። ይገባሉ፣ ክደት ነው። ቶፒካቸውን አያውቁትም። ስለ አላህ ስናወራ አያውቁም። ስለ ቁርአን ስናወራ አያውቁም። ስለ ሙሐመድ ስናወራ ስድብ ነው የሚመስላቸው። ስለ ሀዲሳቸው ስናወራ ሃይማኖታችን ተሰደበ ነው የሚሉት። ኤቭሪቲንግ የምናነሳው ሁሉ አያውቁትም፣ ስድብ ነው የሚመስላቸው። ወገን እንዴት ነው መግባባ የምንችለው? ጭንቅላታችሁን ጠብቁ፣ አይምሯችሁን ጠብቁ። ክርስቲያኖች ከዚህ ብዙ ነገር ትረዳላችሁ እያስባለሁ። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አይምሮ ተላልፈው ተሰጡ ይላል።
እርሱን ለመከተል ባልፈለጋችሁት መጠን ከእግዚአብሔር አፈንግጣችሁ እሱን በራቃችሁ መጠን ነፃ ምርጫችሁን ይፈቅድላችኋል። እግዚአብሔር ይለቃችኋል። ለማይረባ አእምሮ ተላልፈ ስትሰጥ እንዴት ትሆናለህ? መጠቀም አትፈልግም ማለት ነው ጭንቅላት። ሶሪ ያነስ ኦኬ። ከድር መቀጠል ትችላለህ። ምን ነበር? ኦኬ ስለ አቡላብ ታሪክ እያወራን ነበረ። ኦኬ ይሄ አቡላብ ታሪክ ዘላለማዊ ቃል ነው ብለህ ነው የምታምነው? እንዴት? ቁርአን ይሄ ቃሉ ያላ ቃል ነው ብለህ ነው የምታምነው? ኦኬ ይሄ ፍጡር ነው ፍጡር አለ? ፍጡር አይደለም፣ ንግግር ነው። ኦኬ ስለዚህ ይሄ ዓለምን ከመፍጠሩ በፊት ያላ ባህሪው ነው ማለት ነው። ኦኬ ያላ ባህሪ ሊቀየር ይችላል? አይቀየርም። ስለዚህ አቡላብ ምንም ማድረግ አይችልም ማለት ነው፣ መቀየር አይችልም ማለት ነው። ስለዚህ አቡላብን ገሃነም እንዲገባ ያደረገው አላህ ነው ማለት ነው። ኦኬ ቴንክ ዩ ሎክ ቁርአን ያላ ቃል ነው። ያላ ቃል ባህሪው ነው። ይሄ ደግሞ ቁርአን ነው። ይሄ ደግሞ ያላ ቃል ነው። ይሄ ያላ ቃል ደግሞ ዘላለማዊ ነው። ያላ ዘላለማዊ ያላ ቃል ባህሪው ነው። ባህሪው ደግሞ አይቀየርም። ስለዚህ አቡላብን ገሃነም እንዲገባ ምክንያት የሆነው ገሃነም ያገባው እንደዛ የሚያደረገው አላህ ነው ማለት ነው። ምን መሰለህ ቀደር የሚባል ነገር አለ። ከመጀመሪያ ሳትፈጠር በፊት ተፈረደብህ። ሳልፈጠር ከፈረደብኝ ምንድን ነው እሱ? መፈጠሪያ ምን አስፈለገ? ካለ ቀደር ነው ቀደር። ያ አይ ነው ዛት ቀደር እኮ ይሄን ኢፍትሃዊ መሆኑን አንድ የሚያሳይ ነው። ኢፍትሃዊ ነው። አክቹዋሊ በክርስትናውም አሉ ካልቪኒስቶች ኦልሞስት ተመሳሳይ ነው ከዚህ ጋር የነሱ ፈጣሪን ፍትሃዊነት በጣም እንደዚህ ጥያቄ ውስጥ የሚከት ማለት ነው። ከእስልምና ማይለይ ነው የነሱ ካልቪኒስቶች። ገና ሳይፈጥርህ ባህሪው ከሆነ ባህሪው ማይቀየር ከሆነ የገሃነም ካደረገ ልትጠይቅ አትገባም። እንደ አሸንጉሊት አስቀድሞ እንደዛ ሰራህ ማለት ነው። ሰዎች በጣም የሚያሳዝነው ልጅነትን መጀመሪያ ሳትፈጠር በፊት ውሳኔ ተላልፏል። እሱ ጤናማ አይደለማ። አሁን እኮ አንተ ተዋይ ነህ። በቃ አንተ ራስህ እኮ የገነት ትሆን የገሃነም ታውቃለህ በውሳኔ መሰረት። ስለዚህ አንተ የገሃነም ከሆንክ ገነት አገባም ማለት ነው። በወሰነብህ አስቀድሞ ስለሆነ ቀድሞ በቀደረብህ ስለሆነ ደብል ፕሮፌሲም ሆነ አይሚን ደብል ፕሪዲስቲኔሽንም ሆነ ሲንግሉም ተመሳሳይ ናቸው። አክቹዋሊ ምንም ልዩነት የሌላቸው ናቸው። ገነት የሚገቡትንና ገሃነም የሚገቡትን ሁለቱንም ቀድሞ ወስኖባቸዋል። ከሌ ከሌ ገነት ይገባሉ፣ ከሌ ከሌ ገሃነም ይገባሉ ብሎ ወስኖባቸዋል። ከዛ በኋላ ካራክተር ነው የምትጫወተው። ነጠላ ፕሪዲስቲኔሽኖቹ ደግሞ ምንድነው? ገሃነም የሚገቡትን ወስኗል። ገሃነም የሚገቡትን ከወሰነ ባይ ዲፎልት ገነት የሚገቡትም ታወቀ ማለት ነው። ሁለቱም ዞሮ ዞሮ ልዩነት የላቸውም። ስለዚህ አቡላብ ይሄ ፈጣሪ ፍትሃዊነት ጋር እንዴት ታመጣዋለህ? ፈጣሪን ተፍትሃዊነት ጋር እንዴት ታያይዘዋለህ? የፈለገውን የሚሰራ ስለዚህ አዛኝ ሩቸር የሚባለው ነገር አይሰራም። አቡላብ ለምሳሌ የፈለግኩትን አስገባለሁ የፈለግኩትን ደግሞ እንትን አደርጋለሁ ብሎ ነው። ስለዚህ ዝም ብሎ የሆነ አምባገነን ቦስ አደረግከው እኮ ፈጣሪ። ገሃነም ሊገባ ይችላል እኮ። አሁን እሱ የሚያሳዝነው ደብል ፕሮፌሲ ነው ሚን ፕሪዲስቲኔሽን ነው የምታምነው። እኔ አንድ ጥያቄ በማለቅ ባለ ቅርታ አድርግልኝ ነው። አሁን
ደብል ፕሪዲስቲኔሽን የሚያምኑ ሲንግሉን የሚያምኑ ምንም ልዩነት የላቸውም እኮ። አንዴ በሱ ላይ አንድ ጥያቄ ነው እዛው ቁርአን ላይ መልሰው። ኦኬ ስለዚህ አንተ ትስማማለህ? ተማመን መስማማቱን ሳይሆን በሱ በጠየቀው ጥያቄ ላይ አንድ ነገር ልንገርህ። እሺ ቀጥል። አንተ ትላንትና ለምሳሌ በዚህ ሰዓት ቁጭ ብለህ ይሄንን ነገር እያስተላለፍኩ ነው። እሺ ዛሬ ነው እንደ ይሄ ነገር ፈጣሪ ወደ አንተ ያስተላለፈው ወይንስ ቀደር ነው? ምኑ አይ መግባትም አለመግባትም ያለ ዛሬ ስታረግ ነበር። የመግባትም ያለ መግባትም ምርጫው የኔ ነው እንጂ ይሄን አድርግ ብሎ እሱ ወስኖብኝ አይደለም። መወሰን የምችለው አንተ ነው ማለት ነው። ያ እሺ ተራይ ዞሮ ይምጣ። ሲቀጥል ተረኛን ስለተሻማ ቆርታ ችግር የለውም። መወሰን የምችለው እኔ ነኝ፣ ምክንያቱም ነፃ ምርጫውን ስለተሰጠኝ ማለት ነው። የመወሰን ነፃ ምርጫ አለኝ። እሱ በእኔ ውሳኔ ላይ ወስኖ አንተ እንደዚህ ነህ፣ አንተ እንደዚህ ነህ አስቀድሞ ከወሰነብኝማ ሊሸልመኝ እኮ ነው የሚገባው። እንደውም ከካድኩትም ሊሸልመኝ ነው የሚገባው። ካዲን ከወሰነ ለሚደርስብህ አደጋ አንዳንድ የሚደርስብህ ልጅ ሲሞትብህ፣ አንዳንድ አደጋ መኪና ላይ ሲደርስብህ፣ የተለያየ ነገር ሲደርስብህ አንተ ነው የወሰንከው። ኦኬ ውሳኔዎች አንዳንዴ በራስም ሊወሰናው ትችላለህ። አንድ ሰው ሄደህ ገለህ ፈጣሪ ነው የገደለህ እንትን ላለው ልትል ነው? አይ በቃ እኔ አልጠየቅም እሱ ነው ልትል ነው? ሂድና እስቲ አንዱ ማይራቁ ሰውየው ላይ የወሰነው ፈጣሪ ነው። አዳም ሄድና መኪና ግጭና ሲጠይቅህ አይ ፈጣሪ ነው የገጨው በላቸው። ሄድና ህይወቱ እንደሚያልፍ ምገጫውን ሰው ትፈልጋለህ እንዴ? አዳምጠኝ። በመኪና መጀመሪያ እንደማመጥ። አሁን ታውቃለህ መደማመጥ ይሻላል። ስንደማመጥ ነው ሲሞትም እንደዚህ እንትንም ሲል እንዴት ነው እሱ አልከኝ እኮ አሁን እኮ መስማማት ይችላል። ገብቶሃል? አንድ መጀመሪያ በሱ ላይ ቀደር አልፏል። በመኪና እንደሚሞት ፈጣሪ መጀመሪያ ቀደሩን አስተላልፎታል። አንተ ግን ምክንያት ነው እንኮ። ኦኬ ሎክ የዚህኛው የከፋ የሚያደርገው ምን እንደሆነ ታውቃለህ? እንደዛ አይደለም። ገና ሰውየው ሳይሞት ተነገረው። እንዲህ ነው የምትሆነው፣ እንዲህ ነው የምትሆነው ተባለ። የመቀየር ቻንስ አለው የለውም? አዎ ልንገርህ፣ ከድር ኖ የመቀየር ቻንስ አለው የለውም? ምክንያቱም ከድር የአቡላብን ታሪክ ላምጣልህ። ገሃነም ነው የምገባው እስከነ ሚስት ተብለህ ተነገርክ። ይሄ ደግሞ የተባለው የአላህ ባህሪ ነው። የአላህ ባህሪ ደግሞ አይቀየርም። ፍጥረት ሳይፈጠር ነው ይሄ የተባለው። ከዛ አንተ ተፈጠርክ፣ መጣ። እኔ መጣውና ከድር እስከነ ሚስቱ እንጨት ተሸካሚ የሆነው ይሄ ማይረባ እጁ ጠፋ፣ ከሰረ። ሚስቱም አንገቷ ላይ ጨርታ ያለባት እንጨት ተሸካሚ ስትሆን እሳት ትገባለች አልኩህ። ይሄ አምላኬ ባህሪው ነው ብዬ ካልኩህ መቀየር አችልም። በቃ መለወጥ አችልም። መለወጥ ከቻልክ ያላ ባህሪ ይለወጣል ማለት ነው። በዱዓይ ኖ ያላህን ባህሪ በዱዓ መቀየር ትችላለህ። ባህሪው ሳይሆን ቀድሩ መቀየር ይቻላል፣ ይቀየራል በዱዓ። ይሄ እኮ ባህሪው እኮ ነው። ባህሪው ነው አይደለ? ያላ ቆይ ሶሪ፣ የአቡላብ ሁለት እጆች ከሰሩ ጠፉም ከሰረ የሚለው ከእርሱ ገንዘቡና ያ የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን፣ ይሄ ሲመጣ ሰዎቹ አልሞቱም፣ በሕይወት አላችሁ አሉ አይደለ? በጊዜው ቢሆን ነበሩ። ስለዚህ እነኛ ሰዎች መቀየር አይችሉም፣ ምክንያቱም በቃ ወስኖበታል። ከቀየሩት ያላ ባህሪ ተቀየረ ማለት ነው። ወይንም ምን ያመጣል ማለት ነው? ይቅርታ ገሃነም ይገባሉ ያልኩትን ትቼዋለሁኝ፣ ገሃነም ሳይሆን የሚገቡት ገነት ይገባሉ ሊል ነው ማለት ነው። ባህሪውን ይቀይራል ልትለኝ ነው ማይል ከሆነ ኦኬ። ስለዚህ ገና ሳይፈጠሩ ነው የፈረደባቸው አይደለ? አይ ስላጠፉት ያኔ ጥፋት ስለ ነው አይደለም። ኦኬ ጥፋት ስላጠፉ አልከኝ።
ያላ ባህሪ ነው ብለኸኛል አለ ቃሉ። ፍጥረት ሳይፈጠር ደግሞ ይሄ ያላ ቃል በጥብቁ ሰሌዳ ላይም ተጽፏል አይደለ? ምኑ? ይሄ ቁርአኑ በጥብቁ ሰሌዳ ላይ አለ አይደለ? ነበር ያላገ። ስለዚህ ጥፋት አጥፍተዋል የምትለኝ አቡላብ ሳይፈጠር እንዴት ነው እሱ የአቡላብ እጅ ጠፋ የሚል ከሰረ ጋንም ይገባል ሲል አቡላብ ባልነበረበት ላይ ጠፋ የምትለኝ እንዴት ነው? ወይንስ አቡላብ ባልነበረበት ላይ አላህ ስለ አቡላብ እየቀጠፈ ነበር ማለት ነው? አይስ እንደዛ እንደሚያደርግ ያውቃል ከበፊቱም ያውቃል አይደለማ የሚለው ያውቃል ሳይሆን ወስኗል እኮ በተስማማ ነው መሰረት ማወቅ ብቻ ሳይሆን ወስኖ እየነገረው እኮ ነው ነግሮታል። ቀደር የሚባል ነገር አለ። በቀደር ደግሞ ዱዓይ በዱዓይ ይቀየራል። ቀደር ዱዓይ ያን ነገር እንዳይደረግብህ በዱዓይ ይመለሳል። ቀደር በዱዓ ይመለሳል የሚል እኔ አላውቅም። ቀደር በዱዓ ይቀየራል። የሆነ ነገር የለም። ምንድን ነው ቀደር በዱዓ ይቀየራል? ቀደርን ዱዓ ይመልሰዋል የሚል አላነበብኩምም። የለምም። ደጋግሞ ነብይህም የተናገረው ሰው ወደ ተጻፈለት ባመጣ እሱ ያምጣ ደስ ይለኛል። አታመጣ ቀደርን በዱዓ ይቀየራል የሚል አታመጣ። አምሹር አታመጣ። ለምን መሰለህ? ካመጣ ራሱ ከአዲሳት ወይ ጋር የሚጋጭ ከሆነ ነው እንጂ ግን አታመጣ። እንትን የሚል ነው ቀድር በዱዓ ይቀየራል የሚል ነው። ይሰማል? ስለተቋረጠ ነው እሱ። አሎ ኦኬ፣ ሶሪ ተቋርጬ ነበር። ይሰማል? ያ አምጣልን፣ ከድር አምጣልን። ያን ሃይማኖትን ትቀይራለህ? ትሰማለህ? አሁን ይሰማል? አምጣ፣ ማስረጃው ነው። አመጣለሁ። በምን እንግባባ? መጀመሪያ ሃይማኖትን ትቀይራለህ? ይዘና ተባልክ እኮ ብራዘር፣ አለህ ማስረጃ? ዝም ብሎ ማምጣት አለ እንዴ? ወይ በምንድን ነው የሚያመጣ ማስረጃው? እስልምና መስክር። ይኸውልህ 1800 ሰው ፊት እና መስክር እስልምና አለ። ማስረጃ ከሌለህ በቃ ዝም ብለህ ነው የምታወራው ማለት ነው። አመጣለሁ አለ፣ ግን ዝም ብዬ አላመጣም። የትኛው የቁርአን ክፍል ነው? የትኛው የቁርአን ክፍል ነው? ይሰማል እኮ። የትኛው ነው የቁርአን ክፍል ነው? ከሐዲስ ነው እኮ። ማስረጃውን አንተ የለም፣ ማስረጃ የለም። ችግር የለውም። አንጣሽ ከሐዲስ አንጣሽ አንተ ንጽጽር ታቆማለህ ካመጣውልህ። ኧረ በእናትህ አትንጋተተኝ። ማስረጃውን አንጣ ነው የተባልከው። ከዲር አምጣላት፣ አንጣላት። ባያምንም ቢያምንም ምን አገባ አንተ? አምጣላትና ማስረጃውን አሳየው። ይሄ እስልምና ባህሪ በሆነ ነገር ዲፋይን በሆነ ነገር እንትና ይሟገተኝ ተዋይ ይሟገትም። በቃ ለማማር ፈልገው አታመጣም። ኡፎ የምር አመጣላለሁ። እኔ ከፍ አድርጌ እንደው ለምን የሚለት አላደርገም። ኔትወርክ እያስቸገረ ወላሂ ብሏል። አምጣውሽ ክፈት። አመጣለሁ፣ ግን በሆነ ነገር ካልተስማማን አላመጣም ነው። ክፈት። ምንድን ነው የፈለግከው? ንጽጽር ታቆማለህ ወይ ደግሞ በአንድ ነገር እንስማማ ነው እንጂ ንጽጽር ነው ማቆሙ። የለም ለምን አቆማለሁ? ከልት ስለሆነ እስልምና ከየለም ከልት ነው እስልምና። እሱን ከልት ማሳየት ግዴታዬ ነው። አንድ ሳምንት አልገባም። አምጣ። አንድ አመት ካልገባ ወላሂ ነው አሁን አመጣለሁ። ቀጥል። አንተው አትገባም? አንድ አመት አምጣው። ቀጥል። አትገባም? አዎ ቀጥል። እሺ፣ በአንድ ደቂቃ ውስጥ መልሼ ያስገባኝ። ወጥቼ አዲሱን አውጥቼ ተመልሼ እገባለሁ። በአንድ ደቂቃ ውስጥ እገባለሁ። እሺ፣ ስለሚያወጣልኝ እንደዚህ ለምን ትወጣለህ? አስገባኝ። ለምን ትወጣለህ?
ለምን ትወጣለህ? አውቀዋለሁ አለኝ እያልክ እየፎከርክ ነበር። ያው አዲሱን ላወጣ እኮ ነው። ታዲያ ወደኋላ ባክ አድርጌ ንገረን። ጥቀሰው፣ ጥቅሱን ጥቀሰው። ምን ያው ባክ አድርጌ አመጣነት አስገባኛለህ መልሰህ ወላሂ ከምትወጣ ጥቀሰው። ይኸው ቆስጠንጢኖስ ይከፍትልሃል። ቆስጠንጢኖስን ከፍልሃል። ራሴ ዝቅ አልኩ። እንደው አለሁልህ አባ ወጣ ሹልክ አለ ወጣ። ኢስላሚክ ማጭበርበሪያ ዘዴ። ምክንያቱም ብዙ አዲስ ጋር ነው የሚጋጨው፣ ከቁርአኑ ጋር የሚጋጫል። ቢኖር ራሱ ግጭት ነው የሚሆነው። ሊትራሊ ግጭት ነው የሚሆነው። ከቁርአንና ከአዲሱ ጋር ቀጥታ ይላተማል ማለት ነው። ሁሴን እሺ ቀጥል። እንኳን ደህና መጣ። ባቡል ሀቡ ማስተካከያ ልስጥህ። ባቡል ሀቡ ላይ ጥያቄ ማስተካከያ ልስጥህ። አይ ማስተካከያ ሳይሆን የራስን ምላሽ ታስቀምጣለህ አይሻልም? እኮ ምላሽም እኮ ያ ኦኬ እሺ። የአቡላብ ታሪክ አቡላብ እሺ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ። ለነገሮች ሁሉ አብራሪ ከሰማይ በታች ከምድር በላይ ምንም ነገር የቀረን የለም ይላል አይደለም? ይላል። ኦኬ እንደዛ ከሆነ መልካም። እንደዛ ከሆነ ግልጽ ከሆነ የተብራራ ከሆነ እስቲ ስለ አቡላብ ሚስት ማስረጃ ስጠን እስቲ። እሺ አቡልሀብ መጀመሪያ ቅድም ያነሳው ሀሳብ ድሮ ይሄ ነገር ከተዘጋጀ ወስኖ ካለፈ እንዴት ይቀየራል ብለህ ነበር። አሁን ልጁን እንትን አይ ማስረጃ ቅድሚያ ያቀርብ። ቆይ ስለ አቡላብ ሚስት ከቁርአን ውስጥ ማስረጃ ስለምን ነው ሚስት? ስለምን ማነች አቡላብ ሚስት? ማስረጃ እስኪ። ጥያቄ አለኝ። ስለምንቸው እንጨት ተሸካሚ ተብላ የተሰደበው ቁርአን ግልጽና የተብራራ ስለሆነ ሌላ ጋር አትሂዳ። መጀመሪያ በአቡላብ ጭረስና ወደዛ ትገባለህ። ወዴት? ባነሳው አንዴ ወንድሜ አንዴ ጥያቄ ልጠይቅ ይቅርታ ጋር አንዴ አንተም አንድ ጥያቄ ብቻ ነው ያለኝ። አንድ ደቂቃ። ምንድን ነው? ለአንተ ነው ጥያቄው። ምንድን ነው? አመት በላይ አይቻለሁ ቲክቶክ ላይ እና እንደው አንድ ያከፈርከው ወይ ሁለት ያከፈርከው ሰው ካለ እንደው ታመጣቸውና ብናያቸው። አንተ የራስህን ሃይማኖት የሌላቸው ሰው እያረክ ነው የምትለቃቸው። ልትሳደቢ ነው የገባሽው። ታዲያ እስካሁን አንድ አመት ሙሉ ተከታትላኛለች። ስለዚህ አንድም አላከፈርኩም። ሰዋት አላከፈርኩም እንበል። በአንቺ አስተሳሰብ ሰዋት ምን ይሆንናል? ለምን አታስጨርሳለህ? አንተ ምስል ባለቤቷ ነህ። ራሷ ነው የሰው ልጅ ከእሷ የተሻለ ጭንቅላት አለ። ከእሷ የተሻለ ጭንቅላት የለም ማለት ነው። አንተ ሰው ሊሞግት ገብቶ ሊወያይ ገብቶ አንድ ከእስልምና ያወጣው አለ የለም ብሎ እንደ ትልቅ አርጉመንት ያነሳል። እሱ አይደለም። ቆይ አዳም ያናዳን ነገር ሊኖር ይችላል። እኔ ግን አንድ ነገር እኔ እንደራሴ ከፈለክ አውጣኝ ልንገርህ። አንድ እንትን ተናግሬ ማለት ነው። ከፈለክ አውጣኝ። እኔ ግን ልንገርህ፣ ጭንቅላት ያላችሁ ግቡ በተቻላችሁ መጠን። ለዚህ ነው ይሄ ቤት ለመሀይሞች አይደለም የምንለው። ለዚህ ነው ቢያንስ ከ6ኛ ክፍል ከፍ ላላችሁ ነው ምንላችሁ። ለዚህ ነው የተማራችሁ ነው ምንለው። ለዚህ ነው ኡስታዞቻችሁን ከ6 አላለፉም። እናንተ ደግሞ ያው የነሱ ባንዲራ ያዥ ናችሁ። ፎር ሴክ ኦፍ አርጉመንት አንድም ሰው ከእስልምና ባላወጣ የእኔን ክሬዲቢሊቲ ይቀንሰዋል። እኔን ዝቅ ያደርገኛል። እኔ ማስተምረው ስህተት ይሆናል ማለት ነው። የሚያስቡት እነሱ ሁሌም ብያቸዋለሁ፣ ሙስሊሞች የሚያስቡት ሰው በመጣና በሄደ ነው።
እውቀትን መሰረት ያደረጉት ሰው ላይ ነው፣ ሃይማኖቱ ላይ አይደለም። ክርስቲያኖች በደንብ አስተውሉ ብያችኋለሁ ከዚህ በፊት። እኛ የሰው ቁጥር የሚያሳስበን ቢሆን ኖሮ ክርስቶስን አናምንም ነበረ። ቁጥር ቢሆን ኖሮ የሚያስጨንቀን የክርስቶስ ተከታይ አንሆንም ነበር። ክርስቶስ በሰላሙ ጊዜ 5 ገበያ ህዝብ ሲመግብ ነበረ። ታምር ሲያደርግ ከ5 ገበያ በላይ ህዝብ ሲከተለው ነበር። በጭንቁ ሰዓት ግን ከ5 ገበያ ህዝብ የሚበልጠው ይሰቀል ነው ያለው። ታዲያ እናንተ ሙስሊሞችን ብትሆኑ እኮ 5 ገበያን ህዝብ ማዳመጥ ይሻላል ወይንስ ማርያምና ዮሐንስ ብቻ ናቸው ክርስቶስ ጋር ቆመው እያዩ ያሉት? ሌሎቹ ይሰቀል እያሉ ነው። ሌሎቹ ደቀ መዛሙርቶቹም በርቀት ያሉ ሸሽተዋል። 5000 ገበያ ሙሉ ክርስቶስን ከርቶ 5 ገበያ ሙሉ እንዴት እናንተ ታምናላችሁ? እኛ ቁጥር አይደለም የሚያሳስበን፣ ቁጥር አይደለም የሚያስጨንቀን። ለዚህ ነው አንድ ሰው ከእስልምና ሲወጣ ኮመንቱን ይዩት። አዳል ኮመንቶቹን እንዳለ ከእስልምና ወጡ ልጆች የሚኮመቱት ላይ እዩ። ሚዩት አድርጋ እንዴ ኮመንቶቹን እንዳለ ይዋቸው። የማይሰድቧቸው ስድብ የለም፣ የማይዛትባቸው ዛቻ የለም። አማኝ የሆነ በዚህ መጠን ከተሳደበ እምነት ጥቅሙስ ምንድን ነው ብላችሁ እስክትሉ ድረስ አካውንታቸውን ይዘጋሉ። በቀላሉ ሳዳን እንኳን ካስታወሳችሁ 3 አካውንት ነው የዘጉባት። 3 አካውንት ነው የዘጉባት። በዚህ መጠን ያሰቃያቸዋል። ስለዚህ እኛ ሰዎቹ ነፍስ እንዲድኑ እንጂ ባንዲራ ለእኛ እንዲሆኑ አይደለም የምንፈልገው።